ዶር እንግዲህ እንዳልኩት ወደ ኋላ ተመልሰን ብዙ ነገሮችን ማንሳት ካለብን ሌላ ጊዜ እንመለስበታለን። ዛሬ ብዙ አንገብጋቢ ነገሮች ከፊታችን ተደቅነዋል። ወቅታዊ ሁኔታዎች አሉ። ወዴት እያመራን ነው የሚለውም ነገር በደንብ ያሳሰበን ያስጨነቀን ይገኛል። እናንተም በተለያዩ መድረኮች ስብስቦች እንደዚሁ ይህንን ነገር በመመልከት አንዳንድ እንቅስቃሴዎችን እያደረጋችሁ ነው ያላችሁት። እሱን በዝርዝር መጣበታለሁ። እንደው በጥቅል ምን ላይ ነው ያለ ነው? ከፖለቲካ ከኢኮኖሚ ከተለያዩ ነገሮች አንፃር አሁን ያለንበት ሁኔታ እንዴት ተገልጸዋል? እንግዲህ ሶስት ነገሮች በማንኛውም ነገሮች ሶስት ነገሮች ተነጣጥለው ሊሄዱ አይችሉም። ፖለቲካ፣ ሴኩሪቲ እና ኢኮኖሚ የተያያዙ በሶስት በትራያንግል ብታስቀምጠው ሶስቱ የተያያዙ ናቸው። ፖለቲካ ከተበላሸ ወደ የጸጥታ ችግርን ያበላሻል። የጸጥታ ችግር ሲባል ደግሞ የኢኮኖሚ እድገትን ያደናቅፋልና ኢትዮጵያ ውስጥም የሆነው ሽግሩ በመጨናገፉ ምክንያት ፖለቲካው ተበላሸ። የፖለቲካ ምህዳሩ ሰዎቹን ገፍቶ ወደ ጫካ ወደ ጦርነት ውስጥ ከተታቸው። ጦርነት መግባታችን ደግሞ ኢኮኖሚውን ከድጥ ወደ ማጡ ማምጣት አንኮታኩቶታል። የኢኮኖሚ መንኮታኮቱ የሴኩሪቲውን እንደዛው ተመልሶ ኢምፓክት ያደርጋል። መንግስት ወይ ደግሞ ሀገር ራሷን ለመከላከል ከውስጥም ከውጭም ለመከላከል ያላትን አቅም ያሳንሳልና አሁን የሶስቱ መበላሸት የኢኮኖሚው የሴኩሪቲ እና የፖለቲካ መበላሸት ሌሎች ብልሽቶችን ደግሞ ፈጥሮብናል። የዲፕሎማሲ ውድቀት አይ ቲንክ በኢትዮጵያ ታሪክ አሁን ያለው የዲፕሎማሲ ውድቀት ታይቶ ያውቃል። ለምሳሌ ምናልባት ኢትዮጵያ ትንሽ አይሶሌትድ ሆናለች ብለን ልናነሳ የምንችለው የደርግ ዘመን ነው። በደርግ ዘመን እንኳን ቢሆን በምዕራቡ ሀገር ተገላም ቢሆን የምስራቁ ዓለም ጋር ጠንካራ ግንኙነት ነበራት። ዛሬ እኮ ከምስራቅም ከምዕራብም ከጎረቤትም ጋር ከማንም ጋር ሽርክና የላትምና የሚገርምና የሚያሳዝን የዲፕሎማቲክ አይሶሌሽን፣ በጣም በጣም አስፈሪ የኢኮኖሚ ውድቀት፣ መንግስትና ስርዓተ አልበኝነት ከልክ በላይ የሰፋበት። ስርዓተ አልበኝነት ስልህ በሁለት መልኩ ልገልጸው እችላለሁ። አብዛኛው የሀገሪቷ ክፍል ከመንግስት ቁጥጥር ውጭ ይሆናል። በመንግስት ቁጥጥር ውስጥ ያለው ራሱ የመንግስት ሰዎች ራሳቸው ስርዓተ አልበኛ ሆነዋል። ስርዓተ አልበኝነት ሀገሪቷ ወሰንቷል፣ አናርኪ ሆነዋል ማለት ነውና ይሄ ነው እንግዲህ አሁን ጠቅላላ አድርገህ ስታየው ጀዋር ይሄንን ጊዜ ከባለፈው ጋር አነጻጽረው የባለፈው የተሻለ ነው። ምናልባትም ኢትዮጵያውያን በመንቀሳቀስ ደረጃ እንደው የተወሰኑ መብቶቻቸው የተነፈጉ አሏቸው እንጂ እንደዚህ በሀገራቸው የመኖር መብታቸው በየጊዜው ሰው የሚገደልበት የሚታሰርበት ዘመን አሁን የከፋ ነው ይላሉ። ሁለቱ ዘመናት ያለፈውና ያሁኑን ስታነጻጽረው የከፋው የትኛው? እኔም አንተም ያው መቼም በደርግ ጊዜ ተወልደን መለስና ኃይለማርያም ስንታገል ነው የደረስነው። የደርግ ዘመንን አላስታውስም። አንተ የምታስታውሰው አይመስለኝም። የመለስን ዘመን እናስታውሰዋለን፣ የኃይለማርያምን ዘመን እናስታውሰዋለን። በመለስና በኃይለማርያም ላይ ስንታገል ዲሞክራሲ ስርዓት ከአምባገነናዊ ስርዓት ወደ ዲሞክራሲ እንሸጋገር፣ ፍትህና እኩልነት ይምጣ የሚል ትግል ነበር። የሀገር ሁሉና ጥያቄ ውስጥ አልነበረም። የሀገር ሁሉና ጥያቄ ውስጥ አልነበረም። ዛሬ እኮ የዲሞክራሲ ጥያቄ፣ የልማት ጥያቄ፣ የሰብአዊ መብት ጥያቄ ባክሲት ወይም ደግሞ ከኋላ ወንበር ተቀምጠው የህዝቦች የመኖር ያለመኖር የሀገር እንደ ሀገር የመቀጠል ያለመቀጠል የህልውና ጥያቄ ለትራሊ ከዚህ በፊትም ብዙ ጊዜ ሰው ህልውና የሚለውን ነገር ያነሳዋል። ህልውና የሚለው የህልውና ትግል የሚለው ቃል በፖለቲካ ውስጥ ጥቅም ላይ መዋል ካለበት አሁን ባለው ኢትዮጵያ ሁኔታ ውስጥ ነው። ምክንያቱም ኢትዮጵያ እንደ ሀገር ለህይወቷ እየተጣጣረች ያለችበት ህዝቦቿ ወጥተው መግባት ሴኩሪቲ ቤዚክ ሴኩሪቲ ጥያቄ ውስጥ የገባበት ሁኔታ ነው ያለው። ምክንያቱም ድሮ አየህ ሰው ሀገር ነበረው፣ ደህንነት ነበረው፣ ጸጥታ ነበረው፣ ሰላም ነበረው። ያጣው ነፃነት ነበር። ያጣው በመረጠው መንግስት መተዳደር ነበር። ያጣው በነፃነት ሐሳቡን የመግለጽ መብቱ ነበር የተነፈገበት። ያጣው በእኩልነት ትሪት የመደረግ ችግር ነበር። ዛሬ ግን እነዛውን ሄደህ ኢትዮጵያ ውስጥ ለሰዎች ስለዚህ ብታነሳ ላይ ቅንጦት ነው የሚመስላቸው። አሁን ብዙ ሰው ይገደላልና ኢቭን ግድያን አንዳንድ ፌስቡክ ላይ ስለጥፍ ምን አንተ አሁን ኮኛ የሰው ሲሞት ሬሳ ሲጫወቱበት በቪዲዮ መግዳት ራሱ ተነዋል ኮመን ሆኗልና እና የግለሰቦች ህይወትም የሀገር ህይወትም በከፍተኛ አደጋ ላይ ያለበት ሁኔታ ነው ያለው። እንግዲህ ጃዋር ለዚህ ሁሉ ምንድነው ምክንያቱ ብለህ ታስባለህ? ምናልባት የአንድ ግለሰብ ስህተት፣ የስርዓቱ አጠቃላይ የግለሰቦች ወይም ደግሞ ብልጽግና የሚባለው ስብስብ ችግር ወይስ ምንድነው? ሽግግሩ ትክክለኛ ሽግግር እንዳልነበረ ብዙዎቻችን እናምናለን።
ከዛ በኋላ ወደዚህ አይነት ውጥንቅጥ ውስጥ የገባ ነው በግለሰብ አቅም ማነስ ዕውቀት ማነስ ወይስ አጠቃላይ ፓርቲው እየሄደበት ያለው አቅጣጫ ይሄንን ችግር አመጣብን ብለን ነው የምታስበው? ለኢትዮጵያን ፖለቲካ ችግር አብይ ወይ ብልጽግና ፈጠረው ማለት አንችልም። ችግሮች ስለነበሩ ነው ስንታገል የነበረው ድሮ። ግን ይሄኛው ለውጥ እነዛን ችግሮች ማዳን፣ እነኛን ችግሮች መጠገን፣ እነኛን ስብራቶች መጠገን፣ እነኛን መከፋቶች ማባበል፣ ማስታረቅ ነበረ ሁላችንም የታገልለት ኤክስፔክት አድርገን ወደ ሀገር የገባ ነው። በተግላቢጦሽ ተቃራኒው ነው የሆነው። ህዝቡ የታገለው ወደ ዲሞክራሲያዊ ሽግግር ወደ ዲሞክራሲያዊ ስርዓት ለመሻገር ነው የፈለገው። አብይና ግብረ አበሮቹ ግን አዲስ አምባገነናዊ ስርዓት ለመመስረት ሞከሩ። የአንድ ፓርቲ በላይነት ያለበትን ስርዓት ወደ ብዝሃ ፓርቲ ለመቀየር ታግለን፣ እነሱ ግን የአንድ ፓርቲን አገዛዝ ወደ አንድ ግለሰብ አገዛዝ ለመቀየር ያደረጉት ሙከራ ቅድም እንዳልኩት የፖለቲካ ቀውስ ውስጥ ከተተ። የፖለቲካ ቀውስ አመጣ። በአገሪቱ የፖለቲካ ሊቃን መካከል መቃቃርን አመጣ። መቃቃሩን በጉልበት ለማፈን ሄደ። በጉልበት ለማፈን ሲሄድ አንድ አምባገነን ወድቆ አዲስ አምባገነን ለመገንባት የመንግስታዊ አቅም ያስፈልጋል። የመንግስታዊ አቅም ነው የኢኮኖሚ አቅም፣ የወታደራዊ አቅም፣ የማህበራዊ መሰረት ሊኖር ይገባል። በሽግግሩ ጊዜ ይሄ አልነበረም። ያለ አቅሙ ለማፈን አብይ ያደረገው እርምጃ አመጽ ነው ወለደ። ከትግራይ ጋር ጦርነት ተገባ፣ ከኦሮሚያ ጋር ጦርነት ተገባ፣ ከአማራ ጋር ጦርነት ተገባ። በየቦታው የመንግስት መፍከከስና ሴንተርስ ኦፍ ፓወር ኢመርጅ ማድረግን እድል ፈጠረና ፕራይመሪሊ ለዚህ ቀውስ ተጠያቂው ከማንም በላይ አብይ ነው። ምክንያቱም ችግሩን ከስር መሰረቱ ፈጥረው እንኳን ባንል ችግሮች እንዲባባሱ ሀገር አይደለም በዓለም ታሪክ የነበረውን እድል የነበረውን ድጋፍ የነበረውን የህዝብ ፍቅርና ተስፋ በአጭር ጊዜ ውስጥ ከአፈር የደባለቀ ከአሸዋ የደባለቀ ሌላ መሪ ያለ አይመስለኝም ያለና የሀገርን እድል አጨናገፈ። አሁን እንግዲህ ራሱም ሀገርም ችግር ውስጥ ገባ። እንግዲህ በተናጠል እንመልከታቸው። ቀደም ሲል ያልካቸው ሶስት ነገሮች የሚያያዙ ናቸው። ደህንነቱ፣ ኢኮኖሚውና ፖለቲካው የሚል ነገር አንስታል። በተናጠል መመልከት ከተቻለ የፖለቲካው ችግር እንግዲህ ተያያዥ ናቸው። አንዱ አንዱን ይመጋገባልም ይወራረሳልም። ተያያዥ ሆኖ ደግሞ አንድ ላይ ሲመጡ ሀገር የመፍረስ አደጋ ውስጥ ትገባለች ነው። እስቲ ፖለቲካውን እንመልከት። የፖለቲካው መሰረታዊ ችግር አሁን አብይ የሚከተለው ምንድን ነው? ያን እናንተም ስትኮንኑት ሌሎቻችንም ስንወቅሰው የነበረው ስርዓት አለ። አብይ አህመድ የዛ ስርዓት ውላጅ የዛ ስርዓት አስቀጣይ ስለሆነ የተለየ ነገር ይዞ አልመጣም ብለው የሚከራከሩለት እንደውም ሊያክም ነው የመጣው የሚልም መገለጫ የሚሰጡት አሉ። አዎ ብዙዎች አሁን ላይ እንኳን እንደዛ የሚያስቡ ያሉ አይመስለኝም። እንኳን ሌላው ማህበረሰብ ባጠገቡ ያሉ ግለሰቦች ሚኒስቴሮቹም ይሄን አያምኑትም። መጀመሪያ አካባቢ ላይ ጥቂቶቻችን በደንብ ተረድተነዋል። አላማው፣ አካሄዱ፣ ብቃቱ፣ ድክመቱን በደንብ ነበር የተረዳ ነው። ለዛም ነው ሽንቴ ገትሬ ጠቅላይ ሚኒስትር እንዳይሆን ስከራከር የነበረው። አይ ቲንክ ብዙ የሀገራችን ልሂቅ በአሁኑ ወቅት በብልጽግና ውስጥ ያለው ፕሮባብሊ 99% የሚሆነው ይሄንን ይረዳዋል። የአብይ ፈንዳሜንታሊ ችግር አንደኛ የአቅም ማለት ነው። ለአመራር ሁለት ነገር ያስፈልጋል። ወይ በትምህርት ወይ በልምድ የአመራር ብቃትን ማካበት መቻል አለበት። ሁለቱንም የለውም። ትምህርት የለውም፣ ሀገር የማስተዳደር ልምድ የለውም። ከዚህ በተቃራኒ ደግሞ በጣም ትልቅ አምቢሽን አለው። ያን ሁለቱ ተጋጨበት። ግለሰባዊ ብቃት ሳይኖረው፣ ልምድ ሳይኖረው፣ ዝግጅት ሳይኖረው ይሄ እንግዲህ በመጽሐፍ ውስጥ አይተው እንደሆነ ያኔ ገና እነሱ የኦህዴድ ሊቀመንበር ሳደርጉት ለኦህዴድ ማዕከላዊ ኮሚቴ ጽፌ የላኩት ግምገማ ነውና ብቃቱ ልምዱ ሳይኖረው ከአንድ አውራ ፓርቲ ወደ አንድ ግለሰብ አመራር ለመምራት ሄደ። ሊሸከመው የማይችለውን ሸክም ለማንሳት ሲሞክር ቀና እንዳደረጋት ኢትዮጵያን ፈጣፈጣት ማለት ነውና የአብይ ፈንዳሜንታል ችግሩ የራሱን ብቃት ማነስ ብቻ ሳይሆን ያን ብቃት ማነስ አለመረዳቱ። ሰዎች እኮ ትምህርት ከሌላቸው ልምድ ከሌላቸው አትሊስት ያን ከተረዱ ብቃትና እውቀት ባላቸው ሰዎች ራስን መክበብ፣ የነኛ ሰዎች ምክርና ድጋፍ
መሻትና መጠቀም መቻል ነበረባቸው። ያን አላደረገም። the goodwill is there ስንት ማአት ሰው ነው ከዚህ ከዲያስፖራ ከሀገር ውስጥ ተሰባስቦ እሱ የተረባረበው እሱ እንዲሳካለት ያን ሁሉ በትኖ በአሁኑ ወቅት ብቻውን እየተንገዳገደ ያለው። ምናልባት አሁንም ከዚሁ ከፖለቲካው ጋር ወጣ ብለን ደግሞ ደህንነቱን ስናይ አሁን መሰረታዊ የኢትዮጵያ ሕዝብ አንገብጋቢ ችግር ምናልባትም ሰላምና ዳቦ ጥያቄ ነው። በተለይ ሰላም ከምንም በላይ ዳቦን እንኳን ሄዶ እንዳያበስል እንዳይጋግር እንዳያመርት ትልቁ ችግር የሆነው ሰላሙ ነው፣ ደህንነቱ ነው። አጠቃላይ ኢትዮጵያ በአሁን ሰዓት ማለት በሚቻል መልኩ ከ70 እስከ 75% በሚሆነው መልኩ የጸጥታ ችግር ያለባቸው አካባቢዎች ናቸው የሚበዙት። የደህንነቱ ችግር የጸጥታው ችግር ከፖለቲካው ጋር ተያያዥ ቢሆንም ግን በተለየ ሁኔታ የሚጠቀስ ነገር አለ። በአሁኑ ጊዜ እንግዲህ የግለሰቦች ደህንነትም የማህበረሰብ ደህንነትም የሀገር ደህንነትም ነው አደጋ ላይ ወድቀው ሰዎች እንደ ግለሰብ ወጥተው መግባት በሀብታቸው ላይ የማዘዝ በሀብታቸው ላይ ባለቤት ሆነው የመቆየት መብት የላቸውም። ሰዎች እንደቃ እየታፈኑ የሚሸጡበት ንብረታቸው በመንግስትም ከመንግስት ውጭ ያሉ ኃይሎችን በፈለገው ጊዜ የሚቀራመቱበት የሚዘረፉበት ሁኔታ በግለሰብ ደረጃ ስትወስድ፣ በማህበረሰብ ደረጃ ስትወስድ ህዝቦች ቡድኖች በማንነታቸው የሚጠቁበት የሚፈናቀሉበት የሚፈጁበት ሁኔታ የተፈጠረው ህዝቦችን የተለያዩ ብሔሮችን የተለያዩ ጎሳዎችን የሃይማኖት ቡድኖችን መንግስት ሆነ ብሎ የሚያጋጭበት መንግስት የጸጥታ አስጠባቂ ሳይሆን የጸጥታ በጥባጭ ሆኖ የቀረበበት ሁኔታ ነው የምታየውና የዚህ ሁሉ ምክንያቱ ምንድነው? አየህ እነዚህ ልጆች እና ሌሎቹም እዛ አካባቢ ያሉ ልጆች ሲያሰለጥኗቸው የነሱ የድሮ አለቆች የሴኩሪቲ ማኔጅመንት ብቻ ነው ያሰለጥኗቸው። የፖለቲካን ጉዳይ ለፖለቲካዊ ችግር፣ ለፖለቲካዊ ጥያቄ፣ ለፖለቲካዊ ቀውስ ፖለቲካዊ መልስ መሻት ላይ አይደለም ያስቀመጧቸው። they never let them in the strategy room in the political strategy room አስገብቷቸው አያውቁም። ሁሌም የሴኩሪቲ አስፈጻሚ ነበሩ። ስለዚህ ሴኩሪቲን እና ፖለቲካ ተያያዥ መሆኑ ራሱ አይረዱም እና የሀገሪቷን የሄዱበት እንግዲህ ያው ረጅም ነው ሰፊ ጊዜ የሚወስደው ግን ባለፉት 7 ዓመት የሄዱበት የፖለቲካ ችግሩን በፖለቲካ ከመፍታት ይልቅ በጉልበት ለመፍታት ሞከሩ። ችግሩ ምንድነው? ጉልበቱ አልነበረም። ለምን ነው ጉልበቱ ያልነበረው? እንደሄደን አካባቢ ስለ ሴኩሪቲ ሴክተር ሪፎርም ደጋግሜ እናገር ነበር። መከላከያው ሪፎርም እንዲደረግ ሁላችንም ስናገር ነበር። ደህንነቱ ሪፎርም እንዲደረግ የተደረገው ግን ሴኩሪቲ ሴክተር ሪፎርም ሳይሆን የሴኩሪቲ ሴክተር ዲስማንትልመንት ነው የተደረገው። በተለይ ብሔራዊ መረጃና ደህንነት የሚባለው ተቋም የሂውማን ኢንተለጀንሱን ብትንቱን ነው ያወጣው። ምክንያቱም በሳይበር ሴኩሪቲን በደንብ አይደረደም። ሳይበር ሴኩሪቲ ሰፕሊመንተሪ ነው ለሂውማን ሴኩሪቲ ለሂውማን ኢንተለጀንስ ሰፕሊመንተሪ ድጋፍ ሰጪ ነበር መሆን የነበረበት። የሂውማን ኢንተለጀንስ ማለት እንግዲህ በረጅም ዘመን እድሜ እያካበትክ የምታመጣበት እኔም ብርግ አድርገህ ኢንተለጀንስ ብትከተኝ 20-30 ዓመት ከቆየ ሰው ጋር እኩል ሆን አልችልም። ኤክስፒሪየንስ የሚጠይቅ ትምህርትና ኤክስፒሪየንስ የሚጠይቅ ነው። እነኛን ኦፊሰሮች በተናቸው እነሱም በተናቸው መከላከያ ውስጥ ብትንቱን አወጣው። ይሄንን የተዳከመ ሴኩሪቲ ይዞ በጉልበት ተቃዋሚዎችን መደፍጠጥ ሞከረ። ኦሮሚያ ላይ፣ ትግራይ ላይ፣ መጨረሻ ላይ ደግሞ አማራ ላይ ለመፍጠጥ ሞከረ። ያለ ጉርበቱ የአገሪቷን የሴኩሪቲ አቅም ካዳከመ በኋላ ለመደፍጠጥ ሞከሩ። ነገሮች ከመንግስት ቁጥጥር ውጪ እንዲሆኑ አደረገ። አብይ በአሁኑ ጊዜ አይደለም የተቀረውን የአገሪቷን ክፍልተውና የራሱን ሴኩሪቲ ሊቆጣጠር የሚችልበት አይደለም። ዛሬ እኮ በሀገራችን ውስጥ ሪፐብሊካን ጋርድ መከራየት ትችላለህ፣ ፖሊስ መከራየት ትችላለህ። so there is privatization of security እና ይሄ ሁሉ የሚያሳይ የሴኩሪቲ ሴክተሩ መዳከሙ of course መነሻው ፖለቲካ ቢሆንም የሴኩሪቲ ሴክተሩን ራሱ የሄደበት ለራሱ ተገዢ ለማድረግ ትሬት እንዳይሆኑበት የሄደበት መንገድ የሀገሪቷን የሴኩሪቲ አቅም በጣም ያመናመነ ነበር። እንግዲህ ከዚሁ ጋር በተያያዘ ኢኮኖሚውን የምናንሳ በተለይ በኢኮኖሚ ላይ ብዙ ጊዜ በመድረኮችም ስትናገር ነበር። አሁን ኢትዮጵያ ያለችበት የኢኮኖሚ ሁኔታ በጣም አደገኛ በሚባል የሰዎችን የወደፊት ህልውና አደጋ ላይ በጣለው መስመር ላይ እየገሰገሰ ይገኛልና ከዚህ አንፃር መሰረታዊ ችግሩ ምንድነው? አብይ አህመድ ኢትዮጵያ ብልጽግና ላይ ናት፣ እንደውም አሁን መሪ ቃላቸው የመስፈንጠር ዘመን ነው ብለዋል። መስፈንጠር ላይ ነን
በ2018 ደግሞ ይህንን በብዙ እጥፍ የምንጨምርበት ዘመን ይሆንልናል ብለዋል። ብልጽግና የሚሉትንም ፓርቲ ሲያቋቁሙ ብልጽግናን በእጃችን የምንጨብጥበት ጊዜ ሩቅ አይደለም በሚል ነው። እንዴት አየው ከኢኮኖሚ ጋር ተያይዞ ያለውን የአብይ አህመድን ዘመን? ከዳ ወደ ምን እንዳይደረሰ ነው ደግሞ አዲስ ያመጡት። ከዳ ወደ ምን አብይ እኮ ዱርዬ ነውና ይሄ የመርጋቶ ሞጭላፊዎች አሉ አይደለም፣ አምታተው ኪስ ገብተው ምናምን ወዲያ ሀብታም የሚሆኑ ተቀባብተው የሰው ወይ መኪና ተከራይተው ሀገር እንደዛ አያድግም ነው። አንድ ሰው ወይ ሎተሪ አሸንፎ ወይ ሰርቆ ምናምን ሀብታም ሊሆን ይችላል። ደጋግሜም ብለው አብይ ቲንክስ ላይክ ዛት ሀገር እንደዛ የሚያድግ ይመስለዋል። ሀገር በስሎጋን በመፈክር አያድግም። ሀገር ሰርቆ አያድግም። ሀገር በሎተሪ አያድግም። ሀገር በፕላን በፖሊሲ የታገዘ ጠንክሮ በመስራት አመራር በመስጠት ነው ሀገር ሊያድግ የሚችለው። እና ይሄ እንፈለጠራለን ከዳ ወደ መንዳ አምና ከዳ ወደ መንዳ ብለው እዳ በዳ አረጓ ተገሪቷል። ከዳ ወደ መንዳ ባሉበት አመት ውስጥ የሀገራችን ጂዲፒ አይ ቲንክ 200 ቢሊዮን ወደ 100 ቢሊዮን ዝቅ አለ። ከዚህ ማጂንስ ምን ነው የዚህ ሁሉ ጣጣ አንዱ አስተሳሰቡ ነው። ይሄ ፕሮስፔሪቲ የሚባለው አስተሳሰብ በጣም ስትሬንጅ ነገር ተመኝ እንጂ ሁሉ ይሞላልሃል you you just have to wish it እናውቀዋለን። አሜሪካ ውስጥ ያደጉ ሰዎች እናውቀዋለን ይሄ ነገር ከየት እንደሚመጣ። ስካም ነው really ስካም መነሻው አንዱ እሱ ኢኮኖሚ እንዴት ነው። ቅድም እንዳልኩ የመንግስትን አቅም ካመናመነ በኋላ የፖለቲካውን ችግር በፖለቲካው መፍታት ይልቅ በዛ በተዳቀመ መንግስታዊ አቅም ወደ ጦርነት ገባ። ወደ ጦርነት ሲገባ ጦርነቱ የሀገሪቷን ኢኮኖሚ በላው። ከ60 እስከ 100 ቢሊዮን ዶላር የሚሆን በትግራይ ጦርነት፣ በአማራ ጦርነት፣ በኦሮሚያ ጦርነት ዲስቶር ያደረገው የመሰረተ ልማት መውደም፣ የውጪ ኢንቨስትመንት መጥፋት ሁሉም ተደማምረው መጡ። ከዛ የተረፈችው ምን ቢያደርግ ይሻላል? ትንሽ የቀረሰችው ነበር በለጀ ላይ በጣም we are so unlucky እኮ በዚህ ጊዜ እንዲህ አይነት ሰው እንዴት መጣ የሚለው ራሱ you have to really ask ፈጣሪ ምን ብናደም ምን በበድለው ነው በዚህ ጊዜ እንዲህ አይነት ሰው ያመጣው? ከጦርነት የተረፈችውን ገንዘብ ሰብስቦ ወይ ቤተ መንግስት፣ የመንገድ ላይ ብልጭልጭ፣ መዝናኛ፣ ላሊበላ ቱሪስት ሄዶ ማየት ተስኖት እያለ ጎርጎራ ብሎ ዛጋ ገንዘብ ያፈሳል። በጦርነት ከጦርነት መውደ የተረፈውን ብልጭልጩ ላይ አወጣው። ከብልጭልጩ የተረፈው ደግሞ ምን ቢያደርገው ይሻላል? ሄደና ከአይኤምኤፍ ጋር አይኤምኤፍ ከእናቴ መቀነስ ነው ብሎ ሄዶ ሲፈታው የተረፈችውን ኢኮኖሚ ተቀርቧት ወጣ ማለት ነው። ከአይኤምኤፍ ጋር ያደረጉት ስምምነት ምንድነው? ታሞ ባልጋ ላይ ያለን ሰው ኮሶ እንደመስጠት ነው። ኮሶ ገጠር ልጅ ነው። ኮሶ ታውቃለህ? ኮሶ ሰጣት። የሀገሪቷን ኢኮኖሚ ተቅማጥ በተቅማጥ ነው ያደረገውና አሁን ክራሽ አደረገ። ኢኮኖሚ ዳን እና የኢኮኖሚ መዳከም ብቻ አይደለም፣ የኢኮኖሚው ሙሉ በሙሉ ወድቆ ያለበት ሁኔታ ነው ያለውና የሚያሳስበኝ ክራይሲስ ውስጥ ገባለህ። አንዳንዴ ሳታስበውም እኮ የሀገር ኢኮኖሚ ክራይሲስ ውስጥ ሊገባ ይችላል። ቀውስ ውስጥ ነኝ ብሎ ማሰብ መቻል አለበት። አሁን የምናውቃቸው ትላልቅ ክራይሲሶች እንደ አርጀንቲና፣ ብራዚል፣ አሜሪካ ራሷ ግሬት ዲፕሬሽን ውስጥ ገብታ ነበረ። የኤዥን ፋይናንሻል ክራይሲስ ትገባለህ። ክራይሲስ ከገባህ ከክራይሲስ ለመውጣት መስራት አለበት። ግን ክራይሲስ ውስጥ እንደገባህ ቀውስ ውስጥ እንደገባህ ራሱ ማመን መቻል አለበት። ኢትዮጵያ ደሃ ሀገር ነች። በድህነት ነው ያደግነው፣ ምንም ጥያቄ የለውም። ግን አስተማሪ ልጆቹ መቀለብ ሲያቅተው፣ ዶክተር ልጆቹ መቀለብ ሲያቅተው፣ እኛ ከበረሃ የምንመጣ ሰዎች ዝናብ ሲጠፋ እርዳታ ስናገኝ ያደግነው፣ ምንም ጥያቄ የለውም። ከተማ የሚኖር ሰው ግን የመንግስት እርዳታ ሲጠባበቅ፣ መምህራን በትምህርት ቤት ሲመገቡ ቤታቸው ውስጥ መብላት የሚበሉት አጥተው አይ ኔቨር ሄድ ኦፍ ኢት እና የባንክ ሰራተኛ፣ የፍርድ ቤት ሰራተኛ፣ ዳኞች እና ጠበቆች ቡሌ ከሆቴል ገዝተው ሲገቡ ኢትዮጵያ ውስጥ ይሄ ነገር ነበረ ወይ አልነበረም? እና ይሄ ሁሉ ባለበት የመስፈንጠር ዘመን ይሉሃል። የሚያስፈራ እሱ ነው። ምክንያቱም ቀውስ ውስጥ ነን። ከዚህ ቀውስ ውስጥ ጠንክረን እንወጣለን ማለት አንድ ነገር ነው አይደለም። ከከፍታ ዘመን አልፈን አሁን ደግሞ የመስፈንጠር ዘመን ላይ ነን ሲሉ
ይሄን የሚያክል ዲናያል በጣም አደገኛ ነው እና አረሞት ላይ ያለን ኢኮኖሚ እየተፈጠረ ነው ካልክ መድኃኒት ያስፈልግለትም ማለት ነው። ጋር ወደ ዋናው ወደ መሰረታዊ ወደ ሆነው ወደ ወቅታዊ ጉዳይም ይህንንም ቃለ መጠይቅ እንድናደርግ ወዳደረገን የሰሞኑ ግርግርም ለመምጣት በሚል ነው። እንግዲህ የኢኮኖሚው መስፈንጠር አጠቃላይ ብዙ ነገሮች ሰሞኑን ከአባይ ግድብና ከዚህ ከማዳበሪያ ፋብሪካ ግንባታ ጋር ተያይዞ በትክክልም አብይ አህመድ ባለራዕይ ነው፣ በፊት ሲናገር የነበረው ህልሙን ነው ያሉ የበፊት ቪዲዮቹን እያመጡ አሁን ያው የተናገረውን እየፈጸመ ያለ ቃሉን በተግባር እየፈጸመ የሚገኝ መሪ በሚልም መገለጫ በሚቆጣጠሯቸው ሚዲያዎች ላይ እየገለጹ ይገኛሉ። እስቲ ስለ አባይ ግድብ ሰሞኑን አብይ አህመድ በስፋት ስብናውን ከፍ የሚያደርጉ ነገሮች እየመጡ ነው። አባይን የሰሩ የጀመሩ እጆች ቢኖሩም የነዛ እጆች የነዛ ሰዎች ታሪክ በተወሰነ ደረጃ እየኮሰሰ አብይ ግን ከፍ ብሎ እንዲታይ የሚደረግባቸው ዘመቻዎች ነው የተጀመሩትና እስቲ ስለ አብይ እና አባይ ምን ትላለህ? ለአባይ አብይ ደረሰለት ብሏል ዳንኤል። ኢትዮጵያ ውስጥ ያሉ መሪዎችም ህዝቦችም የአባይ ጉዳይ የማያንገበግበው ያላንገበግበው ትውልድ ያለ አይመስለኝም። እያየነው አፈራችንን ጠርጎ ሳንጠቀምበት የሚያልፍ ዋና ወንዛችን በመሆኑ በጣም ተንገብግቧል። የነበሩ መሪዎችም ከአቅም ማነስ ቀላል አይደለም የግብጽ ጫናና ሳይሰሩት አልፈዋል። እኔ እናንተ እየታገል ጥርሳችን የነቀልንበት መለስ ዜናዊ ነው ይሄን ነገር እውን ያደረገው። ስንታገለው የነበረ ሰው ነው ማይንዲው ፕላን አድርጎ አመቺ ጊዜ ተጠቅሞ የውጭ ብድር ማግኘት እንደማይችል በሀገር አቅም እንዲገነባ ያደረገው መለስ ዜናዊ ነው። ይሄ መለስም በብዙ ነገር መለስ አምባገነን ነበረ፣ ታግለነዋል፣ ብዙ ነገሮች አጥፍቷል። ለኢትዮጵያ እንደ ካሳ መለስ ጥሎ የሄደው የአባይ ግድብ ነው። አብይ ስልጣን ሲይዝ የአባይ ግድብ 65% ተጠናቆ ነበር። ኃይለማርያም አስቀጥሏል። በኃይለማርያም ጊዜ ከነበረው የፖለቲካ ቀውስ ጋር ተያይዞ ጀነራሎችም ብዙ ያጠፉት ነገር ነበር፣ ምንም ጥያቄ የለውም። አብይ ሊመሰገን የሚገባው ሌሎች ትላልቅ ፕሮጀክቶች እንደቆሙ እንዲቀሩ ሲያደርግ ይሄኛውን ዘግቶ በቦታው ላይ መዝናኛ ባለመስራቱ ልናመሰግነው ይገባል። እንዲጠናቀቅ በማድረጉ ብዙ የፖለቲካ ጫናዎችም ነበሩ። መጀመሪያ አካባቢ ላይ አስፈላጊነቱም ላይ ጥያቄ ሲያነሳ ነበር። ሆኖም ግን ፋይናሊም ቢሆን ፕሮጀክቱ እንዲጠናቀቅ በማድረጉ ሊመሰገን ይገባል። ክሬዲት ጠቅልዬ ኪሴ ላድርግ ካለ ግን አስቸጋሪ ነው። ምክንያቱም የመለስን ሚናና የአብይ ሚና እናወዳድር ካልን ዞን እና ጥንቸልም ማወዳደር ስለሚሆን it's not fair ነው። ሁለቱንም ታግያቸዋለሁ። it's just not fair እና በአባይ ጉዳይ ከፍተኛ ሚና የነበረው መገንባት የቴክኒካል ስራው ብቻ አይደለም፣ ፕላኒንጉን በሚስጥር ያን ነገር ይዘውት በዛም ወቅት ራሱ እኔ ስደግፈው መለስ እየታገልኩትም የደገፍኩት ነገር ካለ ባሰው ላይ በአባይ ላይ ያደረገው ነገር ነውና I think credit should be given what is due and that መለስ እውነት ግን ጀዋር ተጠናቋል ወይ የሚልም ጥያቄ ይነሳል። አሁን ግድቡ ተጠናቀቀ ሲባል ምን ማለት ነው? ግድቡስ በፊት ከነበረው አቅም አንፃር በታቀደለት መጀመሪያ በነበረው በእቅዱ መሰረት ነው ወይስ የተከናወነው? የተለያዩ የአቅሙን ማነስ የሚገልጹ እርምጃዎች ተወስደውበታል። ለምሳሌ ግድቡ የመያዝ አቅሙን ጨምሮ ተርባይኖች ቁጥር መቀነስ፣ እነዚህ ነገሮች ተደርገዋል። አሁንም ቢሆን የተጠናቀቀው የመስመር ዝርጋታ ተከናውኗል ወይ? ዋናው ትልቁ ስራ ግድቡ ተገነባ፣ ከዛ በኋላ ምሰሶ ተከላ፣ የመስመር ዝርጋታን ጨምሮ ከፍተኛ ኢንቨስትመንት የሚጠይቅ ስራ አልተከናወነም። ዝም ብሎ ግድቡ ተመረቀም የሚባል ነገር አለ። ከግድቡ ተጠናቆ ከመመረቁ ይልቅ ትልቁ የአብይን የፖለቲካ በተለይ ምርጫም ደርሷል፣ ብዙ ነገሮች እየተደረጉ ነው ያሉትና ለዛ ተብሎ የመጣ እንጂ በትክክልም ግድቡ ተመርቋል የሚለውን ጥያቄ በጥርጣሬ የሚያነሱ ወገኖች አሉና ተመርቋል ግን እውነት ተጠናቋል ግድቡ? እሱን ጥያቄ ለባለሙያዎች ተዋዋለሁ። አንዳንዴ እኮ አልሐምዱሊላህ ማለት አለበት ትንሿን ነገር። እኔ አብይ ሲያጠፋ እንጂ ሲያለማ አይቼ ስለማላቅ ትንሽ ነገር ሲያለማ
እሷንም እኔ ፍራቻ ነበር ደጋግሜ ጽፍ ነበር ያኔ ተዝካለ የሄዶ ሶሺ ላይ ራሻ ላይ ሄዶ የፈረመው ስምምነት የሀገራችን ዲፕሎማቶች ተረባርበው ተዝካለ ከትራምፕ አማች ጋር አብርሃም ሳኮርድ እኮ ነው ሄዶ የፈረመው በጣም አደገኛ ለሀገራችን አደገኛ የሚሆን በተለይ ለናይል ጥቅማችን በጣም አደገኛ የሚሆን ስምምነት ራሻ ላይ ሄዶ ከግብጾች ጋር ተፈራረመ ከዛ በኋላ በአሜሪካ የትሬጀሪ ዲፓርትመንት ስትሬንጅ በሆነ መልኩ ዲፓርትመንት በትሬጀሪ ዲፓርትመንት አደራዳሪነት ነው ያ ነገር የተካሄደው ያ ነገር ወደፊት ያው ሰዎቹም አሁንም በውጭ ጉዳይ ውስጥ ስላሉ ብዙ ልገባበት አልፈልግም በብዙ ርብርብ በብዙ ትሬት ነው ከዛ ስምምነት አብይ እንዲወጣ የተደረገው ከዛ ወጥቶ እዚህ ጋር መድረሱ ራሱ ሙሉ በሙሉ ሳያስቆመው ቦታውን ወደ ዶሮ እርባታ ሳይቀይረው እዚህ መድረሱ ራሱ ፈጣሪ ይመስገን ማለት ነው የተረፈውን ወደ ኋላ እንጨርሰዋለን አጠፋውም ወደ ኋላ እንጨርሰዋለንና my expectation for the guy solo አንተ ቆም ምሰማቸው ነገሮች አሉ ለምሳሌ ተርባይኖቹ ቁጥር ቀንሷል የማያዛክሙ ቀንሷል ሌላም የሚባሉ ነገሮች አሉ የቀነሰውን እንጨምርበታለን this is strategically very important project ውሃውን ራሱ ማያዝ እንትን ራሱ ኢነርጂ እንኳን ፕሮዲዩስ ባያደርግልን ውሃውን መቆጣጠር መቻላችን it gives us significant comparative advantage ከግብጽ ጋር እዛ ይሄ የሜካኒካል ስራው ራሱ ብቻ ተሰርቶ ማለቁ gives us strategic advantage ይሰጠናል እሱ ወደፊት የሚመጣው አመራር የሚመጣው ትውልድ ደግሞ የመስመር ዝርጋታውንም እያሰፋው ይሄዳል ለምርጫ ነው ይጨፍርበት ምንም እንትን የለውም ይጨፍርበት እና ለምን እንደሚያደርገው እኮ እናውቃለን አሁን ከምርጫ ጋር ተያይዞ አሁን የህዝቡን ቀልብ ምናምን ለማጥፋት ነው እንደያዩ መዳበሪያ ፋብሪካ ግንባታ መንገድ ላይ ቢጥለው ኖሮስ እንደ ስኳር ፋብሪካዎቹ መንገድ ላይ ጥሏቸው ቢሄድ ኖሮስ ስንት ገንዘብ ይፈሰሰበት የዚህ የህዳሴ ግድብ ጥቅም ኢኮኖሚያዊ ብቻ አይደለም የሴኩሪቲ እና የፖለቲካ ጂኦፖለቲካል ጥቅሙ በጣም ትልቅ ነው ለኔ 1 ኪሎዋት መብራት ራሱ ባያወጣ መገደቡ ራሱ የሚጠቅመው ጥቅም አለና እሱን አፕሪሺየት አድርገነው የአብይና የጋሻ ጃግሬዎችን ጨፈራን ኳስ በመሬት ምክንያቱም ብዙ ነገሮች አሉ በውስጡ እና ይሄ ብሎ መሄዱ ለውጭ ተጋላጭነት ስለሚያመጣ አይ ቲንክ በዛው ማለፉ ይበጃ ይመስለኛል አሁን እንግዲህ ጃዋር ምናልባት ቃለ መጠይቁን ወይም ከዳንኤል ክብረት ጋር ያደረገውን ቃለ መጠይቅ ሙሉን አልሰማሁትም ግን አንዳንድ የወጡ በክሊፕ ደረጃ የሚሰሙትንም አለ በጽሁፍም እንዲህ ብሏል የሚል ነገር አለ ማረጋገጫ አላገኘውም ግን ግድቡን እንዳላዛር ተመልክቶት እኔ ኢየሱስ ሆኜ አዳንኩት የሚልም ነገር ተናግሯል አሉ በትክክል ካንደበቱ መስማት አለብን እንደዛ ብሎ ከሆነ ያው የታሪክ ሽሚያ ነው ሙሉ በሙሉ የሌሎችንም ታሪክ ቀምጦ እንደው በተወሰነ ደረጃ የሰማውትም አለ ያቅሙስነት አለባቸው ችንታክል ነው የሰሩት በጣም ትንሽ ነው ብሎ የነሱን ስራ ማቆሰስና የሱን የማግዘፍ ነገር አለ በሱም የሚዲያ ሰዎች አማካኝነት በቲክቶክም በዩቲዩብም ብልጽግናን የሚያገለግሉ የዲጂታል ሰራዊት አባላትም ግድቡ ድረስ ሄደው ከ10 ዓመት በፊት ምንም እንዳልተሰራ አፈር ብቻ እንደሆነ አሁን ከ7 ዓመት ወዲህ ሁሉ ነገር ህይወት እንደዘራ አድርገው የተናገሩትም አለ ለማንኛውም እሱን እንግዲህ ታሪክ ይፍረደው አንተም እንዳልከው ነገሮች ነገ ከነገ ወዲያ ግልጽ ሆነው ይመጣሉ እስቲ ስለማዳበሪያው ፋብሪካ ምንምጣ ከረፈደ ነው እንግዲህ ብዙ ጩኸት ነበረ አብይ አህመድ ከብልጭልጭ ፕሮጀክቶች ውጣና ትርጉም ያለው ነገር እንዲያደርግ ግፊት ሲደረግ ነበር እየተቸነውም ቢሆን ይሄንን ነገር እንደጥቆማም በብዙ መንገድ ስንገልጽለት ነበርና ዛሬ ነቅቶም ቢሆን ይሄን ተፈራርሟል እውነት እስቲ ስለዚህ ምን ማለት ይቻላል እነዚህ ቀደም ሲል በብዛት ገንዘብ ይወጣባቸው ወደ እንደዚህ ትርጉም ወዳላቸው ፋብሪካዎችና እንዲህ አይነት ኢንዱስትሪዎች ቢቀየሩ ኖሮ እኛ አብይ አህመድ እውነት እኛም እንደግፈው ነበር የሚለው አስተያየት አሳማኝ ሆነ ነበር እዚህ ላይ ምን ማለት ይችላል አሁን ከዳንጎቴ ጋር የተስማሙት ስምምነት አይ ቲንክ $2.4 ቢሊዮን ዶላር ስምምነት ነው አብይ እኮ በራሱ ቃል የ10 ቢሊዮን ዶላር ቤተ መንግስት ነው እየሰራ ያለው አራት አሁን ስማማ አሁን የነሱ እየጨፈሩበት ያሉትን ባለሆነ ቤተ መንግስቱ ይሸጥ ስል ሲሉ ነበር
በቤተ መንግስት ብቻ 10 ቢሊዮን ያወጣው። አሁን ዳንጎቴ ሊገነባ ነው ተብሎ እየተጨፈረበት ያለውን 4 የማዳበሪያ ፋብሪካ ይሰራል አብይ በቤተ መንግስት ላይ ያባከነው ገንዘብ። በመዝናኛ ላይ በመንገድ ላይ መብራቶች በፓርክ በመናም በመዝናኛ ያወጣው ገንዘብ ተደማምሮ ወደ 30 ቢሊዮን ምናምን ይሆናል። ስንት ፋብሪካ፣ ስንት የማዳበሪያ ፋብሪካ፣ ስንት የስኳር ፋብሪካ ሊሰራ ይችል ነበር። አሁንም ቢሆን የግብር ዕጣ ነው። የውስጥ ስምምነቱ አይ ቲንክ መመርመር አለብን። አንዳንድ የምንሰማቸው ነገሮች አሉ። ለምሳሌ የሙገር ሲሚንቶ ፋብሪካን የመንግስት ሼር 40% ነው በዚህ አሁን ይሰራል በተባለው የማዳበሪያ ፋብሪካ ውስጥ ዩሪያ ብቻ ነው የሚያመርተው። ይሄን ለዚህ ለ40% ሼር መንግስት የሙገር ሲሚንቶ ፋብሪካ እንደሰጠው እየተባለ ነው። ያ ከሆነ ሲሪየስ ስትራቴጂክ ሚስቴክ ነው እና እንዲህ አይነት የሀገርን ወሳኝ ሪሶርሶችን አሳልፎ የሚሰጡ ስምምነቶች ከሆኑ አደጋ አላቸው። የምንሰማቸው አንዳንድ ነገሮች አሉ በጣም ዲስተርቢንግ የሆኑ የሀገርን ሀብት አሳልፎ የመስጠት አይነት ሂደቶች አሉና ያም ሆነ ይሄ ማዳበሪያ ፋብሪካ አብይና አጠገቡ ያሉ ሰዎች ማሰብ አለባቸው። የዛሬ 5 ዓመት ለፓርክ ለመዝናኛ ምናምን ለመስራት ከሚያባክነው በዚህ ገንዘብ ያዩን ያዩ ላይ እንግዲህ በቢሊየን ገንዘብ ነው የወጣው። በቢሊየን ገንዘብ ወጥቶ የህወሓት ጀነራሎች ዘርፈውታል። ምንም ጥያቄ የለውም። ግን ስራው ቦታው ነበር። እቃው መሽነሪው ገብቶ ቦታው ላይ ነበር። ሜዳ ላይ ነው። አሁን አይዶን ባለፈው ለጥፌው ነበር መሰለኝ ዝጎ ተጥሏል። ያንን እንደዛ ከሚጥለው ለዚህ ለብልጭልጭ ከሚያወጣው ገንዘብ ላይ ያማዳበሪያ ያስጨርሶት ቢሆን ኦኬ። ያዩን ካልፈለገ አሁን ኦገዴን ላይ ነው ይሄኛውን የሚሰራው ጋሱ ያለበት አካባቢ ላይ ነው። እዛ ላይ ቢያሰራው ኖሮ ዛሬ ገበሬው ማዳበሪያው ወገቡን ቆርጦ ምርቱን አያሳንስበትም ነበርና ኦፖርቹኒቲ ሎስት። አሁን ከስንት ጫጫታና ስንት ፕሬየር በኋላ ገንዘብ ስለሌለ ምክንያቱም የሀገሪቷ ገንዘብ በጦርነትና በበልጅ ላይ ስለባከነ የሀገርን ሀብት ሙገርን የሚያክል አሳልፎ በመስጠት ዳንጎቴን ለምኖ ለማስገንባት እየሞከረ ነው። እስቲ ከተገነባ እናያለን። አትሊስት ከውጭ ምናምን ሊያስቀይርልን ይችላል ከተጠናቀቀ። ሆኖም ግን ለነሱ ራሱ አሁን አሁን እንግዲህ በስንት ጫጫታና በስንት ጫና የተቀበሉትን የዛሬ 5 ዓመት 6 ዓመት ተቀብሎት ቢሆን ኖር አሁን የገባንበት ኢኮኖሚ ቀውስ በተወሰነ ደረጃ ሊያቀልልን ይችል ነበር። እንደው ጀዋር በቅርቡ በተሰጠው ቃለ መጠይቅ ላይ የሚሰራው የብልጭልጭ እያልን ቤተ መንግስቱንም መናፈሻውንም እነዚህ ነገሮች ወደፊት ይረዱታል። እኛውም በውጭ ሀገር በምዕራባውያን ሀገር የሚኖሩ ይህንን የሚተቹ ሰዎች ይሄ ውበት ሲገለጥ የኢትዮጵያ ውበት የአዲስ አበባ ውበት ሲገለጥ እንደው በአፋቸው ባያመሰግኑም በውስጣቸው ግን ይረዱታል ያመሰግኑታል የሚል ነገር አንስቷል። አሁንም አብይ አህመድ ባደረገው ነገር ልክ እንደሆነ የሚገልጽበት መንገድ አለ። ደጋፊዎችም በዛ አንፃር ያነሳሉ። አዲስ አበባ የምትሸጥ ለአይን የሚዘገንኑ ነገሮች ያሉባት፣ አሁን ግን እንዲህ አይነት ነገር ሲሰራ ወደፊት ፎቶግራፍ ውጭ ወጥቶ የሚነሳ አይኖርም፣ ፎቶግራፍን መነሳት አዲስ አበባን ይመርጣታል የሚሉ መገለጫዎችን እየሰጡ ኢኮቱሪዝምን እያነሱ ኢኮኖሚ ጠቀሜታም አለው ዝም ብሎ ውበት ብቻ አይደለም የሚልም ነገር አንስቷል። በቅርቡም አሁንም በዚሁም ቃለ መጠይቅ ላይ እንደው አሁን ነገም ከነገ ወዲያ ወደዚህ ስተት ተመልሶ ላለመግባቱ ምንም ዋስትና የለም። ልክ ነኝ ነው እያለ ያለው። ስተቱ እኛ ጋር ነው ያለው። እንዴት አይዋል? ችግሩ እኮ እዛ ጋር ነው ያለው። ማናችንም እንሳሳታለን። ከስተት አለመማር ስተትን ተቀብሎ አለመማር እኮ ነው ችግሩ። ምንድነው አርባን ዲቨሎፕመንት? የአዲስ አበባን እንውሰደው። የከተማ አሳደገን አዲስ አበባ አማረች። አርባን ዲቨሎፕመንት ማለት ምንድነው? አንደኛ መሰረተ ልማቶች፣ መንገድ፣ ውሃ፣ መብራት፣ ትምህርት፣ ጤና ማስፋፋት፣ ማሳለጥ፣ ማዘመን ማለት ነው።
ሌላው የመንግስት ስራን ማቀላጠፍ፣ ሶስተኛውና ዋነኛው ደግሞ ዌልዝ መፍጠር፣ ሀብት መፍጠር፣ የስራ ዕድል መፍጠር። በስራ ላይ ያለው ሰራተኛ ከጊዜ ወደ ጊዜ ገቢውና ኑሮ እየተሻሻለ እንዲሄድ፣ የሚኖርበት ቤት እየተሻሻለ እንዲሄድ፣ የሚበላው የሚመገበው እየተሻሻለ እንዲሄድ። የአዲስ አበባ ህዝብ ኑሮ ተሻሽሏል ኦቨር ላስት 7 years። አዲስ አበባ ናይት ክለቦች እኮ የሚያጨናንቀው 1000 ሰው አይሆንም። እሱም ራሱ አሁን የመሬት ኢኮኖሚው ከስሮ መሬት ሽያጭና ዘረፋ ከቆመ ወዲህ ሁሉም ቦርኮ ሆኗል። ኢዝ ሪዲ ይሄ የብልጽግና ደሴት እኮ ምላቸው ነው ታውቃለህ። አሁን ሰሞኑን የድሮ ቄሮዎችን ሰብስበው ስብሰባ አድርገው ነበርና አንድ የድሮ ባልደረቦቻችን ምናምን ያሉበት አንድ ሊሆን ያላቸው እናንተ እኮ የሃይዌይ የአውራ ጎዳና ክልላዊ መንግስት ናቸው አላቸው። አውራ ጎዳናን ብቻ ነው የሚያሳምሩት፣ አውራ ጎዳናን ብቻ ነው የሚያስተዳድሩት እና ብልጽግና ደሴት የሚባለው ልዩ ብቻ ነው። ኦኬ ከተማው መጽዳቱ ማማሩ ምን ያው ደስ ሊል ይችላል። ኦኬ ከአውራ ጎዳናው ይሄ ረጃጅም አድርገው በቆርቆሮ ያጠሩታል። ከሱ ጀርባ ስገባ ሰው የሚበላው የለውም፣ የሚጸዳዳበት የለውም፣ ውሃ የለውም፣ መብራት የለውም። ከተማ አላደገም። ከተማ አደገ ሲባል ዌልዝ ተፈጠረ ማለት ነው። ኢንፍራስትራክቸሩ ተሻሻለ፣ የአስተዳደራዊ አገልግሎት ተሳለጠ፣ የስራ ዕድል ሰፋ፣ ደሞዝ ጨመረ፣ ኑሮ ተሻሻለ ማለት ነው። አንድ ጊዜ ጀምሮ ነበር አስጣልናቸው ተረባርበን እንደ ሲንጋፖር አዲስ አበባ እንደ ሲንጋፖር እናደርጋለን ምናምን። ሲንጋፖር መብራቷ ከመውጣቷ በፊት እኮ የስራ ዕድል ነው ያስፋፋችው፣ ኳሊቲ ኦፍ ላይፍ ነው ያሻሻለችው፣ የሰራተኛውን ብቃትና ገቢ ነው የጨመረችው፣ ኢንፍራስትራክቸር ነው ያስፋፋችው። ምን ኢንፍራስትራክቸር ነው ያስፋፉት ከመብራት በስተቀር? መብራት መንገድ ላይ ከማውጣት በስተቀር ፎቶ መነሳት። he is crazy እኮ እኔ ኦሮምኛ አንዳንዴ ስለዚህ ሲነሳ የምናገረው ነገር አለ። እስቲ ኢማጂን አንተ ልጅ ሆነህ እናቴ ፊትን ቀብታ ወይ ደግሞ ቅባት ቀብታ አሰማምራ ምናምን ሁሌ ወደ ባዶ ነው። ትምህርት ይገባል። ሰው መጀመሪያ ቤዚክ የሆነው ከተሟላለ በኋላ ነው ስለ ቁንጅና ስለ ውበት እኮ ሰከንደሪ ኢሴንሻል አይደለም። እና አሁንም ደግሞ ሊከራከሩ ይፈልጋሉ። እንደዛ ከሆነ ታዲያ ለምንድን ነው አሁን የማዳበሪያ ፋብሪካ ልንሰራ ነው በቃ የኢትዮጵያ የግብርና ችግር ሊፋታ ነው ብለው ከፍ አድርገው እኛም እኮ ያያልን የነበረው ምንድን ነው ከመብራት ብልጭልጭ መብራት ይልቅ ከሪዞርቶች ይልቅ ትውልድን የሚለውጠው ምንድን ነው? ትውልድን የሚለውጠው የኢኮኖሚው መሸጋገር ነው። የግብርና ልማት እየሰፋ ሄዶ ተረፈ ምርት እዛ ሰርፕለስ ተፈጥሮ የማኑፋክቸሪንግ ሴክተሩ እየሰፋ ሲሄድ በግብርናው ላይ የተሰማራውን ወጣት ወደ ማኑፋክቸሪንግ አስገብቶ ከዛ ሰርቪስ ሴክተራችን ሲሰፋ ኢኮኖሚያችን ፋውንዴሽኑ እየሰፋ በስራ ላይ የሚሰማራውም ሰው የሚያገኘውን ገቢ እየጨመረ ሲሄድ ነው። ሀገር ማለት ህዝብ ማለት ነው፣ ሰው ማለት ነው። የዛ ሀገር ዜጎች ሀብታቸው እየጨመረ ብቃታቸው ዕውቀታቸው እየጨመረ ሲሄድ ሀገር አደገ እንላለን። ለሀገር መሰረት የሚሆነው ለምሳሌ ገርድ ወይም ደግሞ ህዳሴ የሀገር መሰረት ነው። ምክንያቱም ጂኦፖለቲካሊ የተሻለ ቦታ ላይ ያስቀምጠናል፣ ለሚቀጥለው ትውልድ ይጠቅማል። ለዛ ነው የሀገራችን ዜጎች ከላይ እስከ ታች ተረባርበው በራሳቸው አቅም ይሄን ሊሰሩ የቻሉት። ምክንያቱም ከትውልድ ጥቅም አለው። የአውራ ጎዳና ላይ ብልጭልጭ መብራት ለዛውም አንድ አመት የማይቆይ የቻይና አርቲፊሻል እዛ ጋር ተክሎ ለሚቀጥለው ትውልድ ምን የሚጠቅመው? ሪዞርቱን እንውሰደው። እነዚህ ሪዞርቶች ለምሳሌ ሪዞርት መስራት አለበት ሀገራችን ውስጥ። ሪዞርት ግን የግሉ ባለሀብት ሊሰራው የሚገባ ነው። ኢኮቱሪዝም ይችል በለለና ላቆ ስለ ኢኮቱሪዝም ይናገራሉ። ፈረንጅ ሀገር ነው አንተ ምን የምትኖረው? ፈረንጅ አፍሪካ የሚሄደው ምን ሊያይ ነው? ሁለት ነገር ለማየት ነው የሚሄደው። ታሪካዊ ቅርስና ተፈጥሯዊ መስህብን ነው ለማየት የሚሄደው። ቤዚካሊ አራዊቶችንና ታሪካዊ ቅርስን ለማየት ነው የሚሄደው። ኢትዮጵያ ቱሪስት የሚመጣው ሶፍ ዑመርን ለማየት፣ ፋሲለደስን ለማየት፣
አክሱምን ለማየት ላሊበላን ለማየት ነው። ፈረንጅ የሚመጣው የባሌ ተራሮች ወፍን የሰሜን ተራሮችን ዋሊያ ለማና ያላ ለማየት ነው እንጂ የሚመጣው ሪዞርት ለማየት ሪዞርት በየኮርነሩ ያለው ዝማ ሪዞርት እንትንም ሃይቅማ እኮ በየኮርነሩ አለው። ያሻሽቶ እኮ ነው በሀገሩ የሌለውን አውሬ ለማየት በሀገሩ የሌለውን የታሪካዊ መስህብ ለማየት ነው የሚመጣው። ምን ሼም የለም እንዴ? ላሊበላና ዘግቶ ጎንደርን ዘግቶ ሶፍመር መሄድ አይቻልም በሴኩሪቲ ምክንያት። አክሱም መሄድ አይቻልም። ግን አሁን ወንጪ ቢውል ቦታ ለአንድ ባለሀብት ቢሰጠው አሳምሮ ይሰራዋል። ጥሩ ነው። ወንጪ ላይ ያ ሁሉ ግርግር ተደርጎ በቃ የኢትዮጵያና የኦሮሞ ትንሳኤ ምናምን ተብሎ መንግስት የሚወስደው ሰው ብቻ ነው እዛ የሚሄደው። በዛም ላይ አሁን በቅርቡ የምንሰማለው የሲንቄ ባንክ የሚባለው ለአንድ አርቲስት 20 ሚሊዮን ፕሮሞት እንድታረግ 20 ሚሊዮን ሰጣታሉ። በአመት እኮ 20 ሚሊዮን አያመጣም ቦታው። አሌላ ከላ ቢዩቲፉል ፕሌስ ጓደኛ ሄዷል። አንድ ባልደረባ አምና ሄዶ ነበርና በጣም ቆንጆ ነው። ግን በግለሰብ ነበር መሰራት ያለበት። በወር 2-3 ሰው የሚሄድላቸው ምንም ገቢ ስለሌለው ብድግ አድርጎ ለዚህ ለፈረደበት ኤርላይንስ አስረክቦ ኤርላይንስ አሁን ወጪውን እየቻለ ነው ማለት እና የቱ ነው ለትውልድ የሚጠቅመው? ለትውልድ የሚጠቅመው ግብርናችንን ማዘመን፣ አውራ ጎዳናዎቻችን ማዘመን፣ የባቡር ሀዲዶች የንግድ መስመሮቻችን ከዳር እስከ ዳር ከመተማ አዲስ አበባ፣ ከጋምቤላ አዲስ አበባ፣ ከመቀሌ አዲስ አበባ የባቡር መስመሮችን መዘርጋት፣ የግብርና ምርቶቻችን በፍጥነት ለምሳሌ አቮካዶ አሁን ኢትዮጵያ ውስጥ ፖፑላር እየሆነ ነው። በቅርቡ ሳናገራቸው ነበር አቮካዶ ላይ እየተሰማሩ። ችግራቸው ምን እንደሆነ ታውቃለህ? ከዚህ ደቡብ ውስጥ ነው በብዛት የሚመጣው። ከደቡብ ጭነው ሲያመጡት ቢሮክራሲው ምኑን አልፈው ሲያመጡት ይበላሽባቸዋል። ኢማጂን ባቡር ቢኖር በፍጥነት ሊወጣል ይችላል ማለት እና ይሄን ሁሉ የቡና ጭነ ምርታችን ሌሎች ምርቶችም በተሳለጠ መልኩ እንዲህ ከተፈለገ ኢንፍራስትራክቸር ላይ ነው። ቀደም እንዳልኩት አብይ ይሄ የጣለው ይሄ በአቋራጭ ሀብታም እንደሚሆኑ ሰዎች ኢትዮጵያን በአቋራጭ ሀብታም ማድረግ የሚችል ይመስለዋል። ኢትዮጵያ ሀብታም የምትሆነው ግብርናዋ ሲዘምንና ምርታማነቱ ሲዘምን ሲጨምር፣ የማኑፋክቸሪንግ ሴክተራችን ተስፋፍቶ ወጣቱን ማቀፍ ሲጀምር፣ የፋይናንሻል ሴክተራችን እየተጠናከረ ሲሄድ ብቻ እንጂ ድህነትን የማጥፋት ሳይሆን ድሃን የመደበቅ ስራ እኮ ነው ኢትዮጵያ ውስጥ የተካሄደ ያለው። መብራቱን ብልጭ አድርጎት ከኋላ ያሉ ፍርስራሽ ቤቶች እንዳይታዩ ረጃጅም አጥር አድርጎ ድህነትን መደበቅ። እንዲህ አይነት ነገርማ ድህነትን መደበቅ ድህነትን ሊያጠፋ አይችልም። እንግዲህ ጀዋር ምናልባት ሰሞኑን የኮሚኒኬሽን ቢሮ ኃላፊው ዶክተር ለገሰ ቱሉ አብይ ላይ ያተኮራችሁ ለማለት ይመስላል። ያው ጠቅላይ ሚኒስትሩን በስም አልጠቀሰም፣ ግለሰብ ላይ ያለ ጥላቻ ነው እንጂ ልማቱ አይን የሚደበቅ አይደለም፣ በደንብ የሚታይ ነው። ስለዚህ ግለሰብ ላይ ያነጣጠሩት ይሄ ከጥላቻ የመነጨ ነው በሚል እሱን ተውት አትንኩት አይነት ጽሑፍ ጽፏል። ያው የለገሰ ቱሉን ጽሑፍ ብዙ ጊዜ የምንመለከተው እንደ አንድ ቃል አቀባይ አድርገን አይደለም፣ የራሱን ስሜት ብቻ የሚዘረግፍበት ነው በማህበራዊ ሚዲያው ላይ። ግን እንዴት አየው? የግለሰብ ጥላቻ ነው ወይስ አብይ ላይ ባለ የግል ጸብ፣ አብይ ላይ ባለ ምናልባት ሁላችንንም በዚህ ይኮንኑናል፣ አብይ ላይ ባላችሁ እንጂ ልማቱ ጠፍቷችሁ የሚታየው ነገር አጣችሁት አይደለም ይላል። ደው እዚህ ላይ መልስ መስጠት ይቻል ይሆን? አሁን አክቹአሊ የሆነ ነገር ካጠፉ በኋላ ከዛው ከቤት 4 ኪሎ አካባቢ የተነገረኝ ስለ ኦቪድ የጻፍኩት ነገር ነበር፣ ያወጣሁት ዶክመንት ነበር። ኦቪድ የሚባል ካምፓኒ በ2013 እንደ ኢትዮጵያ ማለት የዛሬ 4 ዓመት ተመስርቶ በ500 ሺህ ብር ተመስርቶ አሁን 15 ቢሊዮን ዶላር አለኝ ይላል። ስለ ኤፈርት ነበር አይደል? ኤፈርት አንፌር በሆነ መልኩ ማርኬቱን ዶሚኔት አደረገ ብለን ስንታገል ነበር ብሎ ኦቪድ አሁን ኤፈርት ሆኗል። የዛ ካምፓኒ አንዱ ኦነር ዮናስ ይባላል። ሁለተኛው ወይዘሮ ሰበሪ ናቸው። አይታወቁም፣ የሉም። እና ምንድነው ሩመር ነበር ከተማ ውስጥ ሳይለንት ፓርትነሩ ፐብሊክሊ
የኛ ስትራቴጂክ ፓርትነር ጠቅላይ ሚኒስትር ቢሮ፣ ከንቲባ ቢሮ፣ የፌደራል ቤቶች ይላል። ያለምንም ጨረታ ነው ኮንትራት የሚያሸንፈው። ያለምንም ጨረታ ነው ኮንትራት የሚያሸንፈው። ዶላር ለሌሎች ሪዘርቭ ሲደረግ ቅድሚያ ለነሱ ነው የሚሰጠው። ምንድነው የበኩር ልጅ ያደረገው ብለን ስንጠይቅ ለካ ከአብይ ጋር ፓርትነር ናቸው። ያው ከሙስና ነፃ ነን ሃይማኖተኛ ነን ብለው ስለሚሉ ያቺን ነጋስ አደረገ ነው አሉ። ይሄ ሁሉ ነገር የመጣው ያም ሆነ ይህ አብይ ላይ እናጣጥራናል። አሁን እናጣጥራለን። አንደኛ የሀገሪቱ ጠቅላይ ሚኒስትርና የሀገሪቷ ድሮ በምን ላይ ነበር ስናጣጥር የነበረው? በህዋት ኢህአዴግ ላይ ነበር ስናጣጥር የነበረው። ዋይ ወሳኞቹ እነሱ ነበሩ፣ ለጥፋት ተጠያቂዎቹ እነሱ ነበሩ። አብይ የአንድ ፓርቲን አገዛዝ ወደ አንድ ግለሰብ አገዛዝ ቀየረው። ስለዚህ ኢትዮጵያ ለሚፈጠሩ ጥፋቶች ዋና ወሳኙ እሱ ስለሆነ ተጠያቂ መሆንም ያለበት እሱ ነው። አንዱ ይሄ ነው። ሁለተኛ ስትራቴጂካሊ ለምን ነው እሱ ላይ የምናነጣጥረው? አብይ በኦሮሞ ፕሮቴስት ጫንቃ ትግል ስልጣን የያዘ በኢትዮጵያ ስም እየማለ ስልጣኑን አጠናከረ። አሁን ደግሞ በኦሮሞ ብሔርተኝነት ተወሽቆ የኦሮሞ መንግስት ነው ኦሮሞ ስለሆንኩ የተነሱብኝ ብሎ ይከላከል ይፈልጋል። ልጅ ሆነን ታውቅ እንደሆነ አንዳንድ ልጆች አሉ በድንጋይ ወርሮ ሰው ይመቱና ሮጠው ቤታቸው ውስጥ ይገባሉ። አንተ ትናደድና ቤቱ ላይ ድንጋይ ስትወረውር ቤተሰቡን በሙሉ ታስቆጣለህ፣ ከቤተሰቡ ጋር ትጣላለህ። ኖ እኛ እንደዛ እናደርግም። አንዱ ትዝ ካለ ይሄን ያሁኑን ወደ ፖለቲካ ከተመለስኩ በኋላ በቢቢሲ ስለነበረው አንዱ ወደ ፖለቲካ እንድመለስ ያደረገኝ እሱ በኦሮሞ ውስጥ ለመሸጎጥ በተለይ ከአማራ ኃይሎች ጋር ከጣላ በኋላና ከፋኖ ጋር ጦርነት ከገባ በኋላ በጆሮዬ የሰማኋቸው በአብይም በሌሎችም ሲደረግ የነበረው በጣም አደገኛ የሆነ ኦሮሞን እንደ መከታ እንደ ምሽግ ለመጠቀም ሲዘጋጁ ስላየን ነው ለራስህ ሄደህ ከማንም ጋር ከሁሉም ጋር ተጋጭተህ መጥተህ አንድ ማህበረሰብ ውስጥ ልትወሸቅ አትችልም። አብይ ሁለት ቦታ ነው መወሸቅ እየሞከረ ያለው። አንዱ ኦሮሞ ውስጥ ነው፣ አንዱ ፕሮቴስታንት ውስጥ ነው። ኦሮሞቹ ጋር ይመጣና ይሄ እኮ የኦሮሞ መንግስት ነው፣ ልጃችሁ ነው፣ ያባገዳ ልጅ ነው፣ ለዚህ ነው ትግሬዎቹ፣ አማራዎቹ፣ ሰማይኖቹ የተነሱበት ብሎ ሄዶ የጎንደር ላይ ሰው ገሎ መቀሌ ላይ ሰው ገሎ መጥቶ ኦሮሞስ መወሸቅ ይፈልጋል። ኖ ፕሮቴስታንቶችንም ደግሞ ይሰበስብና ይሄ እኮ ፕሮቴስታንት ስለሆነ ነው እንደዚህ የሚነሱበት። ኖ ሲያጠፋ ሲገል ሀገርን ሲያዘርፍ ሀገርን አሳልፎ ሲሸጥ ከኦሮሞ ጋር አልተወያየም፣ ከፕሮቴስታንት ጋር አልተወያየም። እሱ እየፈለገ ያለው ምንድነው? አጥፍቶ ሄዶ አንድ ማህበረሰብ ውስጥ መሸጎጥ ይፈልጋል። ኖ እኛ ግን እያደረግን ያለው ኖ እኛ ጆሮን ጎትተን እያወጣን ብቻውን መገረፍ አለበት ብቻውን። ለዚህ ነው ጋሽ ለጌ ተከፉም አልተከፉም ከእንግዲህ በኋላ አብይ የሚሸሸግበት ማህበረሰብ ሊኖር አይችልም። ኦሮሞስ መሸሸግ አይችልም፣ ጅማስ መሸሸግ አይችልም፣ በሻሻው መሸሸግ አይችልም፣ ፕሮቴስታንቱ መሸሸግ አይችልም፣ የትም አይችልም። ለኢትዮጵያ ጥፋት፣ ለኢትዮጵያ ችግር፣ ኢትዮጵያ ለገባችበት ቀውስ ዋነኛው ችግር ሰላም እንዳይሰፍን ከእስር ቤት ከወጣ በኋላ ለ3 ዓመት ሰላም ስሞክር ነበር። ይሄን መቀጥለው የምናገረውን ከዋሻው ዲሲ ያለው አምባሳደር ያውቃል፣ አለሙ ስሜ ያውቃሉ፣ ሌሎቹ ያውቃሉ። የኦሮሞና ገና ፋኖ ትግል ወደ ጥልቅ ትግል ሳይገባ ይሄ ነገር እያባባሰ እንዳይሄድ መወያየት አለብን። በዚህ ጉዳይ ላይ ስብሰባ ተካሂዱ ገብቶበት ያስቆመው አብይ ነው እና የጥፋቶች ምንጭ ብቻ ሳይሆን ግጭቶች እንዳይበርዱ እንዳይቆሙ ከትግራይ ጋር ፕሪቶሪያ ሲስማሙ this on record 4 ኃይሎች ናቸው የተዋጉት። የትግራይ ኃይል አለ፣ የኤርትራ ኃይል አለ፣ የአማራ ኃይል አለ፣ የፌደራል መንግስት ኃይል አለ። 4 ሆኖ ተዋግቶ 2 ሊታረቅ አይችልም። በጦርነት የተካፈሉ ኃይሎች በሙሉ መደራደር አለባቸው ይባል ኖ ትግራዮቹን ይዤ ኤርትራን መታለሁ፣ አማራ ነጥላለሁ። this was his word እኮ ሄሮ ካልኩሌት አደረገ። አገራችን እንደዛ አይነት ጫወታማ አይሆንም። ከዛ ከሁሉም ደግሞ ሲያጣ አሁን ያባገዳ ልጅ ሆኖ ቡልኮ ተከናንቦ ኦሮሞ ማህከክ ብሎ ጣጣውንና ጦሱን ኦሮሞስ ሊያመጣው we say no not in our name ጋሽ ለጌ ቅር ቢሎትም
እኛ አይደለም ሰፊውን የኦሮሞ ህዝብ አይደለም ሌላውን ፕሮቴስታንት ጋሽ ለጌንም አናካም ፎከሳችን አብይ ላይ ነው ማለት ነው። ጆሃር እዚህ ላይ በጣም አስገራሚው ነገር ወቀሳው ላይ ለምን ብቻውን ነጥላችሁ ተወቅሱታላችሁ ይሉና ስኬቱ ላይ ደግሞ አሁን የሚያወሩት ስኬት የዚህም የዛም አብይ ተነጥሎ እንዲሞገስ ተነጥሎ እንዲታይ ያደርጋሉ። ለምስጋናው እሱን ለወቀሳው ግን በጋራ አድርጉት የሚሉት አካሄድ ምን ያህል ያስኬዳል? እሱ እኮ ነው የሚገርም። የሆነች ቡግና ወረዳ ምናምን ቀበሌ ውስጥ ሽንት ቤት ከተሰራ በጠቅላይ ሚኒስትሩ ሀሳብ አመንጭነት ተብሎ ይሰራል። አሁን ገራ ሲብስባቸው ትንሽ ተዋል እንጂ ይሄ የኢንዶክትሪኔሽን ዶክመንቶች ሲመጡ እያንዳንዱ ፓራግራፍ በጠቅላይ ሚኒስትራችን አመራር ሰጪነት ሀሳብ አመንጭነት ኤቭሪቲንግ ለሁሉም ነገር እሱን ክሬዲት ያደርጉትና በነገራችን ላይ ለመሾም ተጠንቀቅ ሰዎች እንዳላስተቀና ለመሾም ፖስት የሚደረጉ ነገሮችን ልናገር ነበር ፈጣሪ ያወጣኝና ለመሾም በአሁኑ ጊዜ መስራት የለብህም መማር የለብህም የምትመራው ሚኒስትሪ ጠንክረህ መታየት የለብህም ነው። በፌስቡክ እና በስብሰባ ላይ አብይን ማሞገስ አለብህ። that's only criteria። ብልጽግና እንኳን እኮ አይሉም ብልጽግና ፓርቲ እንኳን እኮ አይሉም ኢትዮጵያ ሰራች ኢትዮጵያ ሀገር ሰራች ሱሱ ሌላ ሀገር ብልጽግና አይሉም። በጠቅላይ ሚኒስትራችን ብለው መጨረሻ ላይ ልክ እነሱ ያመጡን ነጥለን ደሞኛ ታርጌት ስናደርግ ማለቃቀስ ጀመሩ እና እነሱ የሚያደርጉት ነው ሪቨርስ ያደረግነው ሌላ ምንም ያደረግነው እሱም ያን የሚያደርገው ራሱን ለመካብ ሳይኮሎጂካል ፕሮብለም እና we know እኛ እሱን ታርጌት ስናደርግ ስትራቴጂካሊ የሳይኮሎጂካል ዋርፌር ኤሌመንት አለው ከማህበረሰብ ተደብቆ ማህበረሰቦችን ለማጋጨት ያለውን እድል ለማጥበብ በነገራችን ላይ ሰሞኑን የሚያደርገውን ተመልከት። ሶማሌና ኦሮሞ ለ7 ዓመታት ሰላም ነው የኖረው በአዲስ መልኩ ኦሎፍሰን በአንድ ሳምንት ውስጥ ከቦርዶዴ እስከ ሞያሌ ግጭት ተቀሰቀሰ። ወለጋ ውስጥ ድሮ ሸኔ ብሎ ራሱ በመሰረተው አማራ ሲጨፈጭፍ ነበር። አሁን ደግሞ ፋኖ የሚባል ራሱ ያኔ ያደራጃቸውን እንደገና እነሱ ደግሞ አሁን አምጦ ኦሮሞችን ያስገድና ሰሞኑን ምንም ጨውት ፋኖ ኦሮሞን ጨፈጨፈ። ያኔ ሰው ሳይነቃ ሸኔ ኦሮሞ አማራን ጨፈጨፈ ብለው ሰውን ሲያስቆጡ እንደነበሩት አማራውን ሲያስቆጡ እንደነበሩ አሁን ደግሞ ኦሮሞን ለማስቆጣት ሰሞኑን ፋኖና ወይሌ ተወያዩ እኛም ደግሞ ተወያየ ይህቺ ብቻ ለማፍረስ ስለፈለገ ይሄን ያደርጋል። በኦሮሞስ መካከል በአማራ መካከል ጎንደርና ጎጃም በኦሮሞ መካከል ጎሳዎችን ዞኖችን እንዲህ ለማድረግ ይሞክራል። ያብይ ምሽግ ኢትዮጵያ ነበር ኢትዮጵያ ለቆ አሁን ኦሮሞ ስለመግባት ነው። ኦሮሞስ ደግሞ ስንወጥረው አይተህ እንደሆነ ጅማ ነው የሚሮጠው። ጅማ እኮ ልዩ ተጎጂ እንጂ ልዩ ተጠቃሚ አይደለም። ጅማ ውስጥ ያለውን ጭቆና ይከኑ ብሊቤት አሁን ነው በሻሻ ሄዶ ትምህርት ቤት እንትን እያለ ነበር ነው በሻሻም የኢትዮጵያ አካል ነው የኦሮሚያ አካል ነው ህዝባችን ነው። በሻሻው ያለው ህዝብ ማንም ወንበዴ እዚህም ዘርፎ እዛም ገሎ እዚህም አድምቶ ህዝብ ውስጥ ሊደበቅ አይችልም። ስለዚህ ነጥለን ሰርጂካሊ አብይ ሪሙቭ እናደርጋለን። ስራው ነው መሆን ያለበት። ስለዚህ ጀዋር አብይ አህመድ የሁሉ ነገር ፈጣሪ የሁሉ ነገር ፈላሽ ቆራጭ ከሆነ ሌሎቹ ምን እያሰቡ ነው? ሌሎቹ የብልጽግና ሰዎች እንበላቸው በትግል ታሪክም በኢህአዲግ አባልነትም አንጋፋ ነባር የሆኑ ሁሉ አሉ። ከነሱ ሁሉ ቀድሞ እሱ ብቸኛው ላይ እነዛ ምን እያደረጉ ነው? እንግዲህ የጥፋቱ አካል ነገ ከነጎዲያ መሆናቸው አይቀርም። ትላንት እንዲነበርን ማለት ምንም ትርጉም አይኖረውም፣ ነፃ ያረጋቸውም። ግን ምን እያደረጉ ነው? አምነውበት ነው ወይስ ቀደም ሲል እንዳልከው ሹመትና ምንድነው ጥቅም ፈልገው ነው ዙሪያውን የከበቡት? ምን ፈልገው ነው? እሺ እነኚህ እኮ ሰርቫይቫሊስቶች ናቸው። አንደስትሜት አታርጋቸው። ስለካለህ ለ27 ዓመታት ለ26 ተኩል ለህዋት ሲላላቁ ከርመው ህዋት መውደቋን ሲያቁ ከኛ ቀድመው ህዋትን መውቀጥ እኛ በዱላ ስንገርፋ በዘነዘና የጀመሩት እነሱ ናቸው። ካልኩሌት ያደርጉ ነው።
ካልኩሌት እያደረጉ ነው። ካልኩሌት አሁን ባቡሯ የጋው ነው እንትን የምትለውን የሚለውን እየጠበቁ ነው። ቀድመው ከዘለሉ አብይ ይበላናል፣ ዘግይተን ከዘለልን ደግሞ ለውጡ ይበላናል። ስለዚህ ዶንት ቢ ሰርፕራይዝ ከኛ ቀድመው አንገቱን ይዘው ከወረወሩት እንዳይገርም። ለዚህ ጠቋሚ ብዙ ነገሮች አሉ። በወታደራዊ ኃይል ውስጥም በሌሎች ኃይል ውስጥም በሁለት ልትከፍሉት ይችላል። አሁን ስርዓት ውስጥ ያለውን ሰው አንዱ ኦፖርቹኒስት የሆነ በተለይ ደግሞ ከ2018 ልምድ በመነሳት በመጨረሻው ሰዓት በባከነ ሰዓትም ቢሆን የለውጥ አካል ሆኜ የለውጥ ሻምፒዮን ሆኜ የለውጡ ባቡር የፊት ለፊት ተቀማጭ ተሳፋሪ የቪአይፒ ሴክሽን ተሳፋሪ መሆን የሚፈልጉም አሉ። ሌሎች ደግሞ ይሄ ሰውዬ ሂዝ ሞር ኦፍ አ ላያቢሊቲ ዛን አሴት ሀገርን ማፈራረስ ብቻ አይደለም ጠቅሞናል ብለን እንድዘርፍ ፈቅዶልን ዘርፈን በእጃችን የያዝናትን ራሱ ሳንበላትና ሳናጣጥማት ሊወድቅ ነው። ይዞን ሳይወድቅ ሀገርን ይዞ ሳይወድቅ መላልንልበት ይገባል የሚሉ ኃይሎች ናቸው። እንናበባለን ከተወሰኑት ጋራ እናነባቸዋለን፣ ያነቡናል፣ እንናበባለን እና ይሄ የኢህአዴግ ትርፍራፊዎችን you have to admire them when it comes to retail politics ጎበዞች ናቸውና I think they will make the right choice ለሀገርና ለህዝብ እንኳን ባይሆን ለራሳቸው ወደፊት ተጣፈንታ ሲሉ በቅርብ መስመር እንደሚያስተካክሉ እርግጠኛ ነኝ። ናባጃር ወደ ኋላ ላይ አንድ ከዚህ ጋር የተያዘ ምክንያቱም ያንንም የኢህአዲግን ሰዎች ወደፊት ይዞ የሄደው ለውጥ ነው ተመልሶ ኢህአዲግን ያነገሰውና አሁንም እንደነዚህ አይነት ሰዎችን ተመልሰው ፊት መሪ ሆነው እንዳይመጡ ምን እየተደረገ ያለ ጥንቃቄ አለ የሚለውንም ወደ ኋላ ላይ እንሳለሁ። ግን እንደው ከቀይሮ ጋር በተያዘ ጀዋር አንተም ሌሎችም የኦሮሞ ሊቃን የሚሉት ነገር አለ። በአብይ ዘመን ኦሮሞ የተጎዳበት ሌላ ዘመን የለም። በጣም ከፍተኛ ጭቆና የኦሮሞ ህዝብ መከራ እየበላ ያለው ከበፊተኞቹ ይልቅ አሁን የከፋ ነው ትላላችሁ። ያንን ዘመን የታገለ የአብይ አህመድ መንግስት እንዲመጣ ያደረገ ህወሓትን አከርካሪውን የሰበረ ከሌሎች ከነፋኖም ጋር በመሆን የቄሮ ትግል ዛሬ ሁሉ መከራ ሲደርስ የት ገባ? እናንተ ያኔ እኛም እናውቀው በኋላ ላይ ናቢ መጣው አንተን ሆነ ሌሎችንም ዋጋችሁን ለማሳነስ ከቄሮ ጀርባኛንን ያለ ነው የሚል ታሪክ አምጥተዋል። በእርግጥ ያኔ በተለያዩ ማህበራዊ መድረኮችም በብዙ ነገር የቄሮ ልሳን የቄሮ ትግል ዋና ምልክት ሆነ ትታይ የነበረው አንተ ነህ። ዛሬ ቄሮ የት ነው ያለው? የሁሉ መከራ ኦሮሞ ህዝብ ላይ ሲደርስ እንደው መረጃው አለ? የምታውቀው ነገር አለ? በቄሮና በኦሮሞ ታጋዮች ላይ እኮ ጦርነት ከተከፈተ 6 ዓመት አት ሚኒመም 6 ዓመት አብይ መጀመሪያ መምታት የጀመረው መጀመሪያ በተለይ ደግሞ የኢትዮጵያን ካባ ተላብሶ እኛም ጥሩ የሆነ ሌላውን ለማስረዳት በቂ ጊዜም አልነበረንም፣ በቂ ስራም አልሰራንም። ከዛ የተነሳ የኢትዮጵያን ካባ በመልበስ የቄሮን አስፈሪ ሰይጣናት መስሎ በማቅረብ ከ2018 ጀምሮ ከ2000 በተለይ ከ2019 ጀምሮ ከፍተኛ የስቴቱ የሀገር መንግስቱ በትር መጀመሪያ ያረፈው በእኛ ላይ ነው፣ በቄሮ ላይ ነው እና ያ ምት የፈጠረው እንትን ትራውማ የፈጠረው ያቅም መዳከም ቀላል አይደለም። እሱን አምነን መውሰድ አለብን። ለዛ ነው ላለፉት አመታት ራሳችንን መንግስትን መገንባት ነበረብን። ዝም ባልኩበት ጊዜም አንዱ ስንሰራ የነበረው ቄሮ አሁን በመንግስቱ ውስጥ የገባ አለ ስራ መስራት ስላለበት ለሚቀጥለው ለውጥ ራሱን ለማዘጋጀት በየቦታው የገባ አለ። በተለያዩ ተቋማት ውስጥ ጫካ ያለ በመሩ አመራር ስር በእስር ቤት ያለ አለ። የተገደለ ደግሞ በጣም ብዙ ነው። ኦፍ ኮርስ እድሜውም ሄዷል። እንግዲህ 7 ያኔ 17 የነበረ ዛሬ 24 ነው። ዛሬ ያኔ 25 የነበረ ዛሬ 30 ምናምን ነው። አዛውንት ነውና ከስርም እየወጣ ያለ አለ። ሆኖም ግን አሁን የሚደረገው ትግል በቄሮ ብቻ የሚደረግ አይደለም። በነገራችን ላይ እኔ ወደ ፖለቲካው ስመለስ እነሱ የጠበቁት እንደ ድሮው ቄሮን አደራጅቼ ቄሮን አነቃቅቼ መንገድ ማዘጋ መስሏቸው የሚያውቋቸውን ቄሮዎች መግዛት ወይም ማሰር፣ ማፈን፣ ማታለል ላይ ነው ፎከስ ያደርጉት። አሁን ኢትዮጵያ ያለችበት ችግር በቄሮ ብቻ ሊፈታ የሚችል አይደለም። በአንድ ቡድን ሊፈታ የሚችል አይደለም። በሁሉም የሀገራችን
ዜጎች የተባበረ የተናበበ የሀገርና የህዝብን ህልውና ለማዳን በሚደረግ ርብርብ ነው ትግሉ መሄድ ያለበት። ቄሮ ያካበተው ልምድ አለ። ሌሎች የትግል አደረጃጀቶች ያካበቱት ልምድ አለ። ከሌላ ሀገርም ያለን ልምድ በማቀናበር ለውጥ ለማምጣት ብቻ ሳይሆን ያንን ለውጥ ደግሞ ከዚህ በፊት እንዳደረግነው ለውጥ አምጥተን መተው ሳይሆን ያን ለውጥ በባለቤትነት ለስኬት ሽግሩን ለስኬት ሶስት ነገር ለማድረግ ሀገርን ከመፈራረስ ለመታደግ በአብይ አገዛዝ ዘመን የተፈጠሩ ቁስሎችን ለመጠገን ለማጠገግ ከዛ በኋላ ወደ ዲሞክራሲያዊ ስርዓት ለመሸጋገር መረባረብ ያስፈልጋልና ቄሮ አለ፣ ልምዱ አለ፣ ሰዎቹ አሉ በዛ ትግል ውስጥ የተረባረቡ ቤትም ቦታ ቢሆኑ ልባቸው ከህዝባቸው ጋር ነው። የሚያደርጉት ኮንትሪቢዩሽን አለ፣ የሚያደርጉት ሚና ትልቅ ይሆናል። ግን ብቻቸውን እንደ ድሮ ሊንቀሳቀሱ ብቻቸውን ውጤታማ አይሆኑም። ምክንያቱም ችግሩ ቅድም ብያዋለሁ፣ ያኔ እኮ የታገልነው መንግስት ነበረ፣ የስርዓት መሻሻል ነው። እንደውም የስርዓት ለውጥም እኮ አይደለም፣ የመንግስት ለውጥ ሪጂም ቼንጅም እኮ አይደለም። ያኔ የጠየቅነው ስርዓት ነበረ፣ መንግስት ነበረ፣ ዲሞክራሲያዊ እንዲሆን የታገልነው እኩልነትና ፍትሃዊነት እንዲመጣ ነው። ዛሬም ያለው ግን መንግስት ተዳክሞ ተመናምኖ አቅሙ በጣም ስለተመናመነ ሀገር በጣም ስለተዳከመ በአንድ ወገን የሚደረግ ትግል ሀገርን ሊታደግ አይችልም። በመተባበር በመናበብ በመደማመጥ ነው። ጫካ ነፍጥ አንግቦ ጫካ ያለውም በየመንግስቱ ተሰግስጎ አንገቱን ደፍቶ ያለውም የዲያስፖራ ተበትኖ ያለውም ተደማምጦ ለውጥ ማምጣት ያ ለውጥ ደግሞ እንዳይጨናገፍ እንዳይጠለፍ ከሀዲዱ እንዳይወጣ ለመጠበቅ ሁሉም ልምዳችንን ማስተባበር ያስፈልጋል። ጆር ምናልባት ከቄሮ ጋር በተያዘ አንድም ያው አንተ ጭቆናው ወይም በትሩ ስላረፈበት ነው አልክ። ግን ከዛ ባለፈ የኛ ልጆች ናቸው ቤተ መንግስት የገቡት የሚሉ አስተሳሰብ በህወሓት ዘመን ጭቆና እንዳለ እያወቁ ኢፍታዊነት እንዳለ እያወቁ ነገር ግን የኛ ልጆች ናቸው ቤተ መንግስት ያሉት የሚል በእንደዚህ አይነት ምክንያት ብቻ ሌላው ደግሞ የጥቅም ተጋሪም በመሆን ለምሳሌ በብዙ ቦታዎች ላይ ወጣቶችን ከሌላው በመንጠቅ ምንድነው ሀብትና ቢዝነስ ውስጥ በማስገባት ረገድ አባብሎ ይወሰዳቸውም አሉ። ስለዚህ በእነዚህ ምክንያቶች ናቸው። ይሄ ደግሞ ከምንም በላይ የኦሮሞን ትግል ጎርቶታል የሚባል ነገር አለና እንደው ይሄም ነገር ተጽዕኖ ፈጥሯል። ቄሮዎች የኛ ልጆች ናቸው ቤተ መንግስት ያሉትና ችግራቸው ይስተካከላል ነገ ከነገ ወዲያ ከቤተ መንግስት ግን ማፈናቀል የለብንም የሚል ከነ ችግሩም ቢሆን የተቀበሉት የቄሮ ወጣቶች አሉ። በጣም ጥቂት ናቸው እንደዛ የሆኑት። መሳይ ፌር እንሁን። አብይ ኦሮሞንም ኢትዮጵያን አይጠቅምም ብሎ መጀመሪያም ያለው እኮ የኦሮሞ ቄሮ እኮ ነው። ከ2018 መጨረሻ አካባቢ ጀምሮ በተለይ 2019 ላይ ወደ አመጽ የተመለሰው ከዛ በኋላ ነፍጣን ግድቦ መሮ ጋር ሄዶ የተደራጀው የኦሮሞ ቄሮ እኮ ነው። መጀመሪያ ላይ ለማን እና ገዱን ተማምኖ ለውጥ ይመጣል ብሎ አስቦ ነበር። አብይን በሰስፒሸስ ላይ የተቀበለው ግን እነ ለማ ኢንዶርስ ስላደረጉት ኦኬ የሚል ስቲኒዮ የሚል አይነት አመለካከት ነበር። ግን እዛ ሀገር ውስጥ ቱ ቢ ፌር ከማንኛውም ማህበረሰብ ክፍል ቀድሞ ይሄ ሰው የአመራር ብቃት የለውም የኦሮሞን ህዝብንም ሆነ የሌሎች ህዝቦችን ጥቅምና መብት ሊያስከብር አይችልም ብሎ ያመፀው በትር መሳሪያ የሚያነሳው ዛሬ ኮኤል የምንለው አብዛኛው ቄሮ ነው። እሱን እንትን ማድረግ የተወሰኑ አሉ። ግን አንተ የምትላቸው ወጣቶች ቄሮዎች አይደሉም። ቄሮ ማለት ዝም ብሎ ወጣቶች ብቻ አይደሉም። ይሄ በራችን ላይ ብዙዎቹ አሁን ይሄ ተረኛ ነን ባለጊዜ ነን ብለው ጎና ላይ የሚያወደረድሩት ድሮም የወዴ ተላላኪ የነበሩ ናቸው። ድሮም የደህንነት መስሪያ ቤቱ ኢንፎርማንት የነበሩ ናቸው። አይ ካን ኔም ኔምስ። የቄሮ ትግል አካል ሆነው ከዲያስፖራ የተመለሱ የተወሰኑ አሉ። ተሳክቶላቸዋል። ከዲያስፖራ የተወሰኑ ለመሳብ እነሱንም ራሱ ተጠቅሞባቸው እኛ ላይ ያዘምቷቸው ተፍቷቸዋል። አሁን ጊዜ የሉም እነሱ። ሀገር ቤት ግን በሚገርብ መልኩ ይሄ ስርዓት የኦሮሞን ህዝብ ይጠቅማል ብለው የተገዙ በጣም ጥቂት ናቸው። ሆኖም ግን ካለው የኑሮ ውድነትና ካለው የሀገራችን ኢኮኖሚ ቻና አንፃር
ጎንበስ ብሎ ስራ ይዞ ተመሳስሎ የሚኖር ብዙ አለ። ተነሳስሎ የሚኖር ይሄ ስርዓት ግን የኦሮሞ ህዝብ ጥቅም ያስጠብቃል ብሎ ያሰበ በጣም ጥቂት ነው። ይኸውልህ ፌዙ እኮ ነበረ ወደ ኋላ ለማ የኦሮሚያ ፕሬዝዳንት በነበረበት ወቅት በተወሰነ ደረጃ ቄሮች ወደ መንግስት ገብተው ነበር። ለማ ከኦሮሚያ ከተነሳ በኋላ የማስወገድ የመመንጠር ስራ ነው የሰራው እና መልሶ ከዛ ፊት አሮጌ ኦህዴድ የምንለው መልሶ የመሰክሰክ ስራ ነው የተደረገውና አሁን እነሱ ብዙዎቹ አሁን ቄሮ የሚመስሉት ከተማን የሚያጣብቡት በየመናኸሪያው ሰው ሲዘርፉ የነበሩ የትግሉ አካል ያልነበሩ ኢንፋክት በደረጃ መስሪያ ቤቱ ስር ተደራጅተው ሰው ሰልፍ ሲወጣ ሰውን ሲደበድቡ ሲበጠብጡ የነበሩ ልጆች ናቸው። አሁን በወጣት ስም ወይም በቄሮ ስም የሚታዩት አብዛኛው ቄሮ ግን ወደዛ አልተቀላቀለም። ኢንፋክት አብዛኛው ቄሮ ጫካ ነው የገባው። ጀዋር እዚህ ወደ ወቅታዊ ሁኔታዎች በተለይ እናንተ ወደምታደርጉት እንቅስቃሴ እንምጣ። እንግዲህ ጀዋር አሁን በሌላ የፖለቲካ እንቅስቃሴ ውስጥ ነው ያለው። ጀዋር በፊት የጎሪጥ ከሚታያቸው ጋር አሁን ተቀራርቦ እየተነጋገረ ነው። ስለ አጠቃላይ የኢትዮጵያ ለውጥ ነው የሚያወራው። የአንድ ማህበረሰብ ወኪል ብቻ ሆኖ አልቀረበም። በኢትዮጵያ በአጠቃላይ ለውጥ ካልመጣ ትርጉም ያለው ሽግግር አይኖርም በሚልም ከሌሎች ኃይሎች ጋርም እንደዚሁ እየተነጋገራችሁ ነው። እስቲ አዲሱ የፖለቲካ መስመር አዲስ ማለትም ባንችል ግን ከቅርብ ጊዜ ወዲህ በደንብ ወደፊት ገፍተ የመጣው የፖለቲካ መስመር ምንድነው? ምን ግብን ታሳቢ አድርገህ ነው የጀመርከው? አሳይኔ ከማንም ጋር ጎሪታ አይቻላቅም። ከሁሉም ጋር ባላንጣም ያሳብ ባላንጣም ብንሆን ስታርባክስ አብረን ስንጠጣ እንደነበር እንዳረሳ እና ፖለቲካ ውስጥ ጎሪጣ ሰውን አይቻላቅም። even my harshest critic they remain my friends ለቀልድ ያህል ነው። እንግዲህ የቅድም እንዳልኩ ሀገራችን በጣም አሳዛኝና አስጊ ሁኔታ ውስጥ ነው ከተታት ይሄ አገዛዝ። ከዚህ ለመውጣት ርብርብ ትብብር የፖለቲካ አማራጭ አይደለም፣ ብቸኛው አማራጭ ነው። ትዝጋለህ ለውጡ እንደመጣ አካባቢ ይሄን ለውጥ በአግባቡ ካልመራ ነው ሀገራችን እንደ ዩጎዝላቪያ ትበታተናለች የሚል ስጋት ነበረኝ። አሁን አይደለም ያለኝ ስጋት ዩጎዝላቪያን ልናገኝ አንችልም። ሊቢያ ከሊቢያ የባሰ ነው ልንሆን የምንችለው። ዩጎዝላቪያ ማለት ራስ ገዝ ክልሎች ከጦርነት በኋላ ተገነጣጥለው የራሳቸው ሪፐብሊክ የሆኑበት ነው። አሁን አይደለም። ቅርቡ ስለው እንደነበረ ከፎቅ ላይ እንደተወረወረ ማሰሩ ነው የምንሆነውና ህሉና የሰርቫይቫል ጥያቄ ነው ስንል የኢትዮጵያ ሀገር ብቻ ሳይሆን በውስጧ ያሉ ህዝቦችም በስንትናቸው ነው የሚወጣው። ተመልከት ትግራይ ላይ አሁን እየሆነ ያለው ሲሚላር በአማራም በኦሮሚያም በየቦታው በሶማሌም እየሆነ ያለው አብይ እኮ ኢትዮጵያ ውስጥ ያሉ ሰይጣኖቹን በሙሉ የለቀቃቸው ነው የሚመስለው እና የማህበራዊ ሃይማኖታዊ ፖለቲካዊ ሌሎች ተቋሞች በሙሉ ፍራግመንቴሽን ስለመጣ ይሄንን ሰብሰብ ለማድረግ የሀገሪቷ ልሂቅ መሰባሰብ አለበት። ለውጡን ለማምጣት ብቻ አይደለም መናገራችን ላይ ለውጥ ለማምጣት በተለይ አሁን አብይ ከየቦታው ከሁሉም ጋር ተጣልቶ ኦሮሞ ስለገባ አብይ ለመጣል በጣም ቀላሉና አጭሩ መንገድ ኦሮሞን መነካካትና መቀስቀስ ነው። በቀላሉ እንትን ብቻ የመጨረሻው ምሽግ ስለሆነ ያ ምሽግ በተነካካበት ያጠፋዋል። ያ ግን የኦሮሞን ህዝብንም ኢትዮጵያንም አይጠቅምም። ለውጡም በጋራ መምጣት አለበት። ለውጡም የሚመጣው ለውጥም በጋራ መመራት አለበት። ምክንያቱም የፖስት አብይ ከስልጣን ከተወገደ በማግስቱ ያሉ ቀናቶችና ወራቶች ለህዝባችን በጣም ወሳኝ ናቸው። ዛሬ ህዝባችንን በጣም የሚያሰጋው ሰው ሞትን ተለማምዷል፣ ችግርን ተለማምዷል። በጣም እያሰጋ ያለው ይሄን ሁሉ ችግር እያለ የተቃጠለ ዝም ያለበት የባሰ እንዳይመጣበት ስለፈራ ነው። ይሄ የባሰ እንዳይመጣ ማረጋጫ ልሰጠው የምትችለው እንደ ጀዋርም ልሰጠው አትችልም፣ እንደ ኦሮሞም ልሰጠው አትችልም፣ እንደ አማራም ልሰጠው አትችልም። ብቻ ያፋጁናል የሚል ጥርጣሬ ስላለ የሀገሪቷ ልሂቃን መጨረሻ ላይ ይሄ ሰውዬ አፋጅቶን ውስጣችን ፈንጂ አፈንድቶ ይጠፋል የሚል ጥርጣሬ ያለው ህዝብ
ያን ፈንጂን ለማምከን የሚያስችል መደማመጥ፣ መቻቻል፣ መገናዘብ፣ መተባበር በሀገሪቷ ሊቅ ህብረ ብሔርና የተለያዩ ቡድኖች መካከል መደማመን መጥቷል የሚለውን ህዝቡ ማየት መቻል አለበት። አብይን ለማስወገድ ብቻ አይደለም that's small part of it 90% አብይ ሰኞ ከተወገደ ከማክሰኞ ጀምሮ ያለውን የሽግግር ዘመን አንደኛ አሁን ያሉ ግጭቶች እንዳይባባሱ አብይ በተወገደ በማግስቱ የአፈሙዝ ላንቃ እንዲዘጋ ማስቻል አለበት። አብይ በተወገደ ማግስት ወጣቶቻችንን ወንድሞቻችን ወደ ጫካ የመሩ የፖለቲካ ጥያቄዎች በፖለቲካ ምህዳርና በፖለቲካ መድረክ መፈታት እንደሚችሉ ዛሬውኑ መስማማት፣ መሰማማት፣ መተባበር ላይ መድረስ መቻል አለብንና አሁን እየሞከርን ያለነው በኢፋን በመናረጋቸው ውይይቶች በውስጥም ከተለያዩ ማህበረሰቦች ጋር እያደረግን ያለነው ውይይት ይሄንን ያማከልና እዚህ ላይ ያነጣጠረ ነው። እኔም ባለኝ ልምድም ባለኝ ዕውቀትም ባለኝ ተመሳሳይነትም ይሄ ዓላማ ወደፊት መሄዱ ለህዝባችን፣ ለሀገራችን፣ ለሁሉ ስታገለል የነበረው የኦሮሞ ህዝብም ሀገራችን ውስጥ ላለው ሁሉም ህዝብም ኢቭን ለጎረቤቶቻችን ነው። ምክንያቱም ዛሬ የኢትዮጵያ ጉዳይ ኢትዮጵያ ብቻ አይደለም፣ ጎረቤቶቻችንን ነካክቷል። አብይ ዛሬ እጁን ሱዳን ውስጥ ከቷል። ከኤርትራ ጋር ፍጥጫ ውስጥ ነው ያለው። ከሶማሊያ ጋር ፍጥጫ ውስጥ ነው ያለው። ከጅቡቲ ጋር ራሱ ተፋቅሯል። እነዚህ ሁሉ ሀገሮች አይናቸው ዛሬ አብይ በተወገደ ማግስት ሀገር ከፈነዳች እንደ ጎርፍ ሊያጠቀልቀን ይችላል የሚል ስጋት ስላላቸው ለነሱ ራሱ አሹራንስ መስጠት የሚቻለው በአንድ ግለሰብ በአንድ ወገን ሳይሆን ሁሉም መደማመጥና መተባበር ሲችል ብቻ ነው። ምናልባት ጀዋር ሰሞኑን ስብስብ አድርጋችሁ የሀገር ተቆርቋሪዎች የተፈጠረው ነገር ህልውና አደጋው አሳስቧችሁ በጋራ ከተለያየ ቦታ የመጣችሁ ኢትዮጵያውያን መክራችኋል። ነገር ግን ያንን ምክክር ተከትሎ የህዝቡን ማስተያየት ለመስማት ሞክረናል። ያው ብልጽግናው መንደር የነበረው ጫጫታ የሚጠበቅ ነው፣ ብዙም የሚያስገርም አይደለም። ነገር ግን አንዳንድ ወገኖች ያው በፖለቲካ እምነት ያስፈልጋል፣ እናንተም ብቻ የኦሮሞ ሊቃንም ብቻ ሳይሆን ሌሎችንም ጭምር በፊት ከነበራቸው አንጻር አይተው እምነት መጣል አንችልም የሚል ነገር ያነሳሉና የዚህ ችግር አይገጥማችሁም? አንዳንድ ጊዜ ቀና አስባችሁ ብትመጡም የእምነት መጓደል ካለ ይህንን ነገር እንዴት እናስተካክለዋለን? ይዛችሁ የመጣችሁት ነገ ከነጎዲያ ተመሳሳይ የአብይ አህመድ ዘመን ተመሳሳይ የዋት ዘመን ላለመሆኑ ዋስትና የለንም ብለው የሚሰጉ ወገኖች አሉ። ከዚህ አንጻር ይህንን ክፍተት ለመድፈን ምን ማድረግ ይጠበቅባቸዋል? አይ ብራዘር ትረስት ኢዝ ኢርንድ ኖት ጊቨን ነው። እኔ ደስ ነው የሚለኝ እንደዛ መጠራጠር፣ እንደዛ መስጋት ለአደጋ ያጋልጣል። ያልጠረጠረ ተመነጠረ ነው የሚለው አማራ ሲተረት። ይህ ህዝብ ስንት ጊዜ ተመነጠረ? በ74 ተመነጠረ፣ ለውጥ አመጣ። ለውጡን ወታደር መነጨ ነጠቀው። 91 ለውጥ መጣ፣ ወደ ሞራል አልተሻገረም። 2018 ለውጥ መጣ፣ አልተሻገረም። ስለዚህ ህዝቡ ቢጠራጠር በኦሮሞ ተረት አለ ሰውየው እዚህ ጋር ጠባሳው ምንድነው? እሳት ነው ያቃጥለኝ አለ። እዚህ ጋር እሳት ነው ያቃጥለኝ፣ እዛ እሳት እንዴ አንዴ አቃጥሎህ ሁለተኛ ሲደግመው ምን ሲሰራ ነበር አለ። ስለዚህ ህዝባችን በተደጋጋሚ የተፈጠሩበት ክህደቶች፣ በደሎች ቁስል ፈጥረውበታል፣ ጠባሳ አለው እና ቢጠራጠር አይገርመኝም፣ ተገቢም ነው። ስለዚህ የፖለቲካ አመራሩ የፖለቲካ ሊቁ በስራው በትጋቱ ራሱን ያንን የትረስት ዲፊሲት የጥርጣሬ ውዝፍ እየቀነሰ መሄድ መቻል አለበት እና ያንን በስራ እንወጣዋለን ብዬ ነው የማምነው። አዳዲስ አይደለንም። አቋማችን ስራችን የታወቀ ነው። በስራ ግን በሂደት በስራ በምናደርገው
ውይይቶች በመናቀርበው ፍኖተ ካርታ የህዝባችንን እምነት ከጊዜ ወደ ጊዜ እያዳበርን እንሄዳለን ብዬ ተስፋ አደርጋለሁና we just that only way forward ብላንክ ቼክ ኢትዮጵያ ህዝብ እንዲሰጠን ለማንም እንዲሰጥ አልፈልግም። መጠራጠሩ ትክክል ነው። ስለዚህ it's up to us ተጠራጠሩ፣ ግን አዳምጡን ነው ለኔ መልእክት ለህዝባችን። ተጠራጠሩ፣ ጠይቁ፣ አዳምጡ፣ ምን ነግራችሁን መዝኑ፣ ግን አዳምጡን። ተስፋ ቆርጣችሁ በር ዘግታችሁ ጆሮአችሁ ዘግታችሁ አትቀመጡ። አዳምጡን። በሂደት የምንለውን ነገር እየሆንን የምናሳይ ከሆነ ደግፉን። ለውጡ ራሱ ሲመጣ ስምምነቶች በወረቀት ከተቀመጡም በኋላ ራሱ እነሱ ሳይሸራረፉ እንዲተረጉሙ ከተፈለገ ህዝብ በተደጋጋሚ መጠርጠር አለበት፣ በተደጋጋሚ መጠየቅ አለበት፣ በቀጣይነት ባለው መልኩ ጫና መፍጠር መቻል አለበት። ይሄ ብቻ ነው ጋራንቲ ለፖለቲካ አመራር ለገባው ቃል ታማኝ ሆኖ ለማስፈጸም የሚችለው ጠያቂ ማህበረሰብ፣ ጠርጣሪ ማህበረሰብ፣ ጫና ፈጣሪ ማህበረሰብ ሲኖር ብቻ ነው። ጆዋር እንደው የአማራ ህዝብ ትግል እያካሄደ ነው። ያው ፋኖ በትግል ውስጥ እንዳለ ይታወቃልና አንዳንድ የኦሮሞ ፖለቲከኛ አሁን አዳዲስ የፖለቲካ እይታዎችንና እንቅስቃሴዎችን እያደረገ ነው ያለውና ከዛ አንፃር የአማራ ህዝብ ትግል ወይም ደግሞ ፋኖ የሚያደርገውን እንቅስቃሴ እንዴት ነው የምታየው? የኦሮሞ ህዝብ ከዚህ አንፃር መስጋት አለበት? ይሄን ትግል ነገ ከነገ ወዲያ ብዙዎች እንደሚሉት በተለይ አብይ ጋር የተጣበቁ ሊቃን እንደሚሉት ይሄ ትግል የብሔር ብሔረሰቦችን መልሶ ጭቆና ውስጥ ለመክተት አሁንም የአንድ ብሔር የበላይነት ለማምጣት ነው በሚል በዚህ ስጋት ብቻ የሚያዩትም አሉ። ከዚህ አንፃር አንተ እንዴት ነው የምትመለከተው የአማራን ህዝብ ትግል? ኦክ ፋኖች እኮ ከማርስ አልወረዱም እንዴ? ከኛ ጋር ሲታገሉ የነበሩ ልጆች እኮ ናቸው። ግማሾቹ ኤርትራ የነበሩ ናቸው። ግማሾቹ በትግል ወቅት ኮርኔት አብረን ስናደርግ የነበሩ ልጆች ናቸው። ባህር ዳር ሄጄ አግኝቻቸው ነበር። ሪሜምበር አዳዲሶች እኮ አይደሉም። በተለይ ደግሞ ከትግራይ ጦርነት ከፕሪቶሪያ ስምምነት በኋላ ክህደት ተፈጸመበት የሚል ስሜት ውስጥ ገብተው ልዩ ኃይሉን ለማፍረስ የተሄደበት ሂደት ሁሉም ነገር ንዴት ውስጥ ስላስገባው ሪሜምበር ገና ፋኖ ጠመንጃ ይዞ ጫካ ሳይገባ ከነያስ ቤት ጋር ኢንተርቪው ሲሰጥ ፋኖ ትጥቅ መፍታት አለበት የሚል ነገር እና ቢሲ ያመጡ ነው። መጀመሪያ አይምሮ መፍታት አለበት። የነፍጥ መፍታቱ ነፍጥ ማስቀመጡ ቀላል ነው። መጀመሪያ ተካርኩ የሚለው ስሜት ለጥቃት ልጋለጥ ነው የሚለው ስሜት ካልተፋቀ በስተቀር ነፍጥ ለማስፈታት መሄዱ ወደ ግጭት የሚያደርሰው እያልኩ ስናገር ነበር። በዚህ ተክጃለሁ የሚለው ተበድያለሁ፣ ለጥቃት ተጋልጫለሁ፣ ተጠቅሞብኝ ጣለኝ የሚለው ስሜት ያጋለው ነገር አለ። ሁለተኛ የአማራ ፖለቲካል ኮሚኒቲ በብሔር መታገል የጀመረው አዲስ ነው፣ ገና አዲስ ነው። እኛ ትግራይ ሶማሌዎች ለረጅም ጊዜ ስንታገልበት ስለነበረ በስሏል ብሔረተኝነቱ። ከዚህ አንፃር ተያይዞ የሚወጡ ሌላ ብሔረሰቦችን ሌላ ማህበረሰቦችን ሊያስከፉ የሚችሉ ብዙ ነገሮች ተብለዋል ባለፉት አመታቶች። በትግል ማቹር እያደረጉ ይመጣሉ። አሁን ላይ እንደዛ አይነት ነገር አሰማም። ያንም ስለነበረው ነው ምንድነው እዚህ ጋር ፋኖች የሚሉትን እንዶርስ እያደረኩ አይደለም። I believe in human improvement እና አንድ እሱ ነው። እነሱም እያሻሻሉ ፖሊሽ እያደረጉ ሪያሊስቲክ የሆነ አቋምና ጥያቄያቸውን እያቀረቡ መሄድ አለባቸው። ሌላው ማህበረሰብም ሊረዳ መሄድ አለበት። ዋናው ነገር ግን ምንድነው ኢትዮጵያ ውስጥ ወይሌን ላትወድ ትችላለህ፣ ፋኖ ላትወድ ትችላለህ፣ ግን they are fact of life። ለምሳሌ እኔ የሰላማዊ ትግል ወይም ደግሞ የህዝብ እምቢተኝነት የትግል ስልት አቀንቃኝ ነኝ። ከአርም ስትራግል በነፍጥ ከሚደረግ ትግል ይልቅ ህዝባዊ እምቢተኝነት ማምን ሰው ነኝ። በዛ ነው ስራ የነበረው። አሁን ባለው ኢትዮጵያ ሪያሊቲ
ኦኤልኤን ኢግኖር አድርገህ ፋኖን ኢግኖር አድርገህ ቲዲኤፍን ኢግኖር አድርገህ ኢትዮጵያ ውስጥ ሰላም ልታስበው አትችልም። እነዚህ ኃይሎች ላይ በድርጊትም በቃልም በማህበረሰቦች መካከል ክፍፍል የሚያመጣ በማህበረሰቦች መካከል ስጋትና ፍራቻን የሚያመጣ ቃልም ሆነ ድርጊት እየተቆጠቡ በዲሲፕሊን የታነጸ ለነጻነት የሚታገል ገበሬውና ማህበረሰቡን ለጉዳትና ለጥቃት የማያጋለጥ ስልት እንዲከተሉ ጫና በማድረግ ነገር ግን ነፍጥ ያስነሳቸው ያገዛዝ በደል መሆኑን እውነታውን በማስገባት መሄድ ያለብን። ይሄ የከሌ በላይነት የከሌ በላይ ሁሌም የምለው ነገር ነው መሳይ። እንደ ኢትዮጵያ ህብረ ብሔር በሆነበት የብሔር ንቃት ኮንሽስነስ ከፍተኛ ደረጃ በደረሰበት ሀገር ውስጥ የአንድ ቡድንና የአንድ የበላይ ቡድንና የአንድ ግለሰብ የበላይነት ለማፍጠር የሚደረግ ሙከራ ኪሳራ ነው። ይሄን እኮ በህዋት ዘመን ነው ስንል የነበረው። ውጤቱ ምን ሆነ? ከዛ በኋላ አብይ ወደ ባሰው አመጣው። የአንድ ግለሰብ የበላይነት ለማምጣት ከኪሳራ ውስጥ ከተተን እና አሁን ደግሞ ነው አንደኛ አይቻልም። ኢትዮጵያ ውስጥ እንግዲህ በኋላ አምባገነናዊ የግለሰብም ሆነ የፓርቲ አምባገነናዊ ስርዓት ሊሸከም የሚችል የህዝብ ጫንቃም የለም፣ ሊጭን የሚችል መንግስታዊ አቅምም የለም፣ ሊኖርም አይችልም። ስቴት ካፓሲቲም የለም፣ ፖፑላር ቶለራንስም የለም። ስለዚህ የወያኔ የበላይነት የህወሓት የበላይነት የፋኖ የበላይነት ይመጣል ወይ ደግሞ ልናመጣ እንፈልጋለን የሚለውም ይመጣል ብሎ የሚሰጋውም ፕራክቲካል አይደለም። እናመጣለን ብሎ የሚያስብ የታጠቀ ኃይልም ካለ ሪያሊስቲክ አይደለም። በመላው ኢትዮጵያ ኦኤልኤ በኦሮሚያ ላይ የበላይነት ሊይዝ አይችልም። ፋኖ በአማራ ክልል ላይ የበላይነት ሊይዝ አይችልም። ህወሓት በትግራይ ላይ የበላይነት ብቸኛው ሆኖ መቀጠል አይችልም እንደዱሮ ወርሲ እንደ ቻሌንጅ አሁን ወርሲ እኮ። ስለዚህ ህዝባችንም ስጋቱን ቆጠብ ያድርገው፣ የታጠቁ ወንድሞቻችንም ቀረርቷቸውን ቆጠብ ያድርጉ። ከእንግዲህ በኋላ ኢትዮጵያ ውስጥ ተወያይቶ ተደራድሮ ተቻችሎ ከድርድር የተረፈውን ለህዝብ ውሳኔ አቅርቦ ብቻ ነው አብረን መኖር የምንችለው። ይሄ ነው ሰሪ ጆር እንደው ይህን ጥያቄ ሳላነሳ አላልፍም። ይሄ የምክክር ኮሚሽኑን በተመለከተ ነው። እንግዲህ ምክክር ኮሚሽኑ አንድም በእናንተ ላይ ከሚቀርቡ ትችቶች አንዱ አገዛዙ በዚህ ደረጃ ርቀት ሄዶ ነገሮች በንግግር በምክክር ይፈቱ ብሎ ባህር ማዶ ድረስ ሰዎችን እየላከ በዚህ ደረጃ ከፍተኛ ርብርብ እያደረገ እናንተ ሌላኛውን መንገድ ነው የመረጣችሁት በሚልም ትወቀሳላችሁ። እናንተንም በዓለም አቀፉ ማህበረሰብ ለማሳጣት እንደ የምክክሩን ኮሚሽን እንቅስቃሴ እንደ አንድ መሳሪያም እየተጠቀመው ነው። ስለ ምክክር ኮሚሽኑ ምንድነው ያንተ መረዳት? ማንነንና ልደቱንና ገዱን ለማግኘት እኮ ወይም ደግሞ ሌሎቹን ለማግኘት ይልቃልን ለማግኘት ዋሽንግተን እኮ መምጣት አልነበረበትም። እዛው ፊንፊኔ ነበር እኮ እዛው ሲመሰረት እኮ ወርደ አግኝተናቸዋል እኮ ተመስርቶም ፕሮባብሊ በወርና በሁለት ወር ውስጥ ነው ከእስር ቤት የወጣሁት። እንደወጣው በሳምንት ነው በማመን ጊዜ ነው ያገኘኋቸው። ቤቴ ጋብዤ አብረን ቁጭ ብለን ለሰዓታት ተወያየን። ሎክ የምክክር ኮሚሽን ሀገራዊ ምክክር የሚለው ሐሳብ ያኔ ፍኖተ ካርታ የጋራ ፍኖተ ካርታ የሽግግር ፍኖተ ካርታ ይውጣ ስንል ብቻዬን አብይ ያሻግራለሁ ስል ኖ ሀገራዊ ምክክር ኮሚሽን መቋቋም አለበት። በሀገራችን ውስጥ ያሉ ልዩነቶች በምክክር ፈር መያዝ አለባቸው ስንል ነበር። ምክክር ናሽናል ዳያሎግ የሚባለው ነገር በአንድ ሀገር ውስጥ በሁለት ደረጃ ነው ሊካሄድ የሚችለው። አንዱ ግጭት ለማስቀረት የፖለቲካ ጡዘትና ውጥረቱ ሲበዝ ያንን ለማለዘብ ወደ ምክክር ኮሚሽን ትሄዳለህ። አለለዚያ ከጦርነት በኋላ ድህረ ጦርነት ማለት ከድህረ በጦርነቱ የተፈጠሙ ስህተቶች፣ ክፋቶች፣ መከፋቶች፣ መገዳደሎች፣ ስብራቶች ለመጠገንና ብሔራዊና ሀገራዊ እርቅ ለማምጣት የሚደረገው ሀገራዊ ምክክር ኮሚሽን ነገር ያልናቸው ምንድነው? ቅድሚያ መስጠት ያለበት የታጠቁ ኃይሎች ጦርነት ተኩስ አቁም ተደርሶ የታጠቁ ኃይሎች ይሳተፉበት፣ የታሰሩ የፖለቲካ አመራሮች ይፈቱ፣
የምክክር ኮሚሽኑ የሚገዛበት ህግና የምክክር ኮሚሽነሮቹ ምርጫ የፖለቲካ ልቃኑን ባማከለ መልኩ ይደረግ ታማኝነት እንዲኖረው ረጅም ጊዜ ከዛ በኋላም በአካልም በስልክም በግለሰብ ደረጃም አንዳንዶቹንም በቡድንም ደጋግሜ ሳገኛቸው ነበር። ውጭ ሀገር መላክ አያስፈልግም ነው የምክክር ኮሚሽን። ፕሮፌሰር መራን እንደሚለው ዴድ ኦን አራይቫል ገና ከጅምሩ ነው የሞተው። አብይ የምክክር ኮሚሽን የሚፈልገው አንድ ነገር ብቻ እኮ ነው፣ ሲስተሙን ከጠቅላይ ሚኒስትር ወደ ፕሬዝዳንት መቀየር ነው። ይሄን ደግሞ ለምን እንደሚፈልግ ታውቃለህ? የዓለም አቀፍ ስብሰባ ስትሄድ በስታተስ ነው የምትቀመጠው። ንጉስ የሆኑ ሰዎች ፖዲየሙ ጋር ይቀመጣሉ፣ ፕሬዝዳንቶች ይቀመጣሉ። ሄድ ኦፍ ስቴት መጀመሪያ ይቀመጥና ሄድ ኦፍ ገቨርንመንት እና ጠቅላይ ሚኒስትሮች ከፕሬዝዳንቶች ራቅ ብለው ነው የሚቀመጡት። ሶስተኛ ረድፍ ላይ ነው የሚቀመጡትና ይሄን ያየሁት ዊሊያም ሩቶ ኬንያ ላይ ባለሲመቱ ሲያከብር እንግዲህ የሌሶቶ ነው ስዋዚ 1 ሚሊዮን ማትሞላ ሀገር ንጉስ ፖዲየሙ ጋር ቁጭ ብሎ 130 ሚሊዮን ሀገር የሚመራው ጠቅላይ ሚኒስትር ጫፍ ላይ ያስቀመጡት። እንግዲህ ፕሮቶኮል ነው። አበዳሉ ጥሎት ነው የወጣው። አብይ ምክክር ኮሚሽኑ ነው የሚፈልገው ሰው እንደሚያስበው የኢትዮጵያን የሌሎች ምናምን ባንዲራ ያለውን ኮከብ በአዲስ አበባ ለመቀየር ከጠቅላይ ሚኒስትር ራሱን ፕሬዝዳንት አድርጎ ፖዲየም ላይ ቀረብ ብሎ ለመቀመጥ ነው ለመቀየር የሚሄደው። ይሄን ፋሲሊቴት ለማድረግ የሚሄድ ምክክር ኮሚሽን ላይ መሳተፍ ምን ዋጋ አለው? ኢትዮጵያ ምክክር ያስፈልጋታል። እናደርገዋለን። እየተወያየን ነው። ሽግግሩ ወቅት ላይ at what stage ምክክር ማድረግ እንዳለብን፣ በምን ደረጃ ላይ ድርድር ማድረግ እንዳለብን፣ በምን ደረጃ ላይ ፉክክር ማድረግ እንዳለብን እያስቀመጥን ነው። ፕሮቶኮል ካርታ እየነደፍን ነው። በውይይት እናደርገዋለን። እውነተኛ የሆነ ገና ከጅምሩ አላማውም አሳታፊ በሆነ አጀንዳዎች በሚቀረጹበት ገለልተኛ እንዲሆን ደግሞ ሁሉም አመኔታ ያለበት ኮሚሽን የሚቋቋምበት ሀገር ሊገነባ በሚችለው መልኩ ሊቁንም ህዝቡን የሚያሳትፍ ምክክር ኮሚሽን እናደርጋለን። ባይ ዘ ወይ ኮሚሽነሮች ውስጥ አንዱም አያምንበትም በዚህ አይኖርም። አሁንም አወራቸዋለሁ። አንዳቸውም ይሄ ምክክር ኮሚሽን ኢትዮጵያን ይጠቅማል እንደውም ይጎዳል ብለው ነው የሚያምኑት። ግን ከተለያየ ምክንያት የተነሳ ቀጥለውበታል። እኔ ኢትዮጵያ ውስጥ የቃቃ ጨዋታ ተካፋይ መሆን አልፈልግም። ለዚህ ነው እንጂ በግለሰብ ደረጃ አከብራቸዋለሁ። ግን እነሱም ያውቃሉ፣ ሁላችንም የምናውቀው ነገር ነው። ጆር በመጨረሻ እንግዲህ ሌላ ጊዜ ያው በሰፊው እንገናኛለን። ይሄ የመገናኛ የመጀመሪያ ምንድነው መጋረጃ መግለጫ ቃለ መጠይቅ ነው። ወደፊት በሰፊው እናወራለን። ስለ ትናንቱም ልናወራ የምንችልበት መድረክ እንደሚኖር እጠብቃለሁ። ግን ዛሬ በዋናነት የሰሞኑን ወቅታዊ ሁኔታዎች በማንሳት ነው ያገኘው። እንደው የምትለው ነገር ካለ እንግዲህ ግርግሩ ጩኸቱ በዝቷል። ለአዲስ ዓመት አሁን ጳጉሜ 5ቱም ቀናት ስያሜ ተሰጥቶላቸው እንግዲህ ሰፊ የሆነ የፕሮፓጋንዳ ስራ እየተሰራ እንዳለ ነው የምንሰማው። ኢትዮጵያ ስንደውል አንዳንድ ቦታዎች ላይ ምንም የሚሰሙት ነገር የለም። የመንግስት መገናኛ ብዙሃን ስለማይከታተሉ ስላለው ግርግር እኛ እንጂ የምናውቀው እዛ መሬት ላይ ያለው ሰው ብዙም አያውቅም። ሆነም ቀረም በዓል ደርሷል። አዲስ ዓመት ነው። አብይ አህመድ ከፍተኛ ስራ እየሰራ ነው የፕሮፓጋንዳ ላይ። ምን እንጠብቃለን? መልእክትም ካለ በመጨረሻ ዩሲ አንዳንዴ እኮ ግንዛቤ ማነስ አስቸጋሪ ነውና እንዲህ አይነት ወከባ መጀመሪያ ስልጣን ስትይዝ ይሄ የሃኒሙን ኤራ አለ አይደለም? ያኔ አቢማኒያ ኢትዮጵያን ትላለ የተባለ ጊዜ የዛ ጊዜ በእንዲህ አይነት ወከባ የሰውን አይምሮ ሰርቀህ ችግሮቹን እንዲረሳ ታደርጋለህ። ይሰራል። ከዛ ኢንኩምበንሲ የሚባል አለ። አንድ ቡድን አንድ ፓርቲ ወይም አንድ መምራር ስልጣን ላይ ሲወጣ መጀመሪያ አካባቢ ላይ በወከባ ምክንያቱም ሰው በስራ ሊመዝንህ አይችልም። ምንም አልሰራህም እስካሁን በቃል ብቻ ነው የሚመዝንህ። ስለዚህ ቃላት እየደረደርክ ተስፋ እየደረደርክ መደመር መቀነስ እያልክ ልትሸውደው ትችላለህ ህዝብን።
2 ዓመት 3 4 ዓመት 5 ዓመት በላይ ካለፈ ስራ በስራ እየገመገመ ይመጣል ቃላትን ከስራ ጋር አሁን አይደለም 5ቱን ቋግሜ 365ቱን ቀን 24 ሰዓት ቢለፈልፉ ማንም አይሰማቸው ምክንያቱም በተጨባጭ ሰው ኑሮን እየኖረ ነው ያለው አብይ ወጥቶ ሚራክል ኢኮኖሚ ሲኖር ሲል ቤት ውስጥ ዳቦ አጣምታለች ህፃናለች ወተት አጣምታለች ህፃናለች ልጁን ትምህርት ቤት መላክ ያልቻለ ልብስ ጫማ መቀየር ያልቻለ ቡሌ የሚበላ አስተማሪና ዶክተር አለ ፕራክቲካሊ አብይ በፕራክቲካሊ ተፈትኗል አይደለም እንደ አብይ ሀገርን ያፈራረሰ ሰው ተውና በዲሞክራሲያዊ ሀገር በሆነ ሀገር ውስጥ ኢንኩምበንት ስትሆን ኢቭን ውጤታማ ኢንኩምበንት ራሱ ስትሆን ቃልህ ድጋፍህ እየቀነሰ ነው የቃል ዋጋው እየቀነሰ ነው የሚሄደውና አይ ዶንት ቲንክ ብዙ የሚያዋጣ አይመስለኝም ስልጣን ትይዛለህ አንድ አገዛዝ አሴንዳንስ እንለዋለን ከዛ ኮንሶሊዴት ታደርጋለህ ወይ በጉልበት ወይ በህዝብ ፈቃድ ከዛ ፕሮቴክት ፕሪዘርቬሽን ውስጥ ገባለህ ከዛ ዲኬይ ነው የሚያደርገው አብይ በ7 ዓመቱ ከኮንሶሊዴሽን ወደ ዲኬይ ነው ሄደው የሥርዓቱ ኢኮኖሚያዊ የጸጥታ የፖለቲካል ዲፕሎማሲ አንድም ማህበረሰብ አብይ የኔ ነው ብሎ አብይ የሚታመንበት አንድም ማህበረሰብ የለም ፖለቲካ ማህበረሰብ ኮንስቲትዩንሲ የለም ሊታመንበት የሚችል የሴኩሪቲ ኃይል የለም ሰዎችን ሊገዛም ሆነ ህዝብን ሊያታልልበት የሚችል የኢኮኖሚ አቅም የለም so he is in decay ብንቶ ይወርቃል ይሄ 50 30 20 ምለው ነገር አለ ብንቶ ራሱ የሚወርቅ ስርዓት ነው so ይሄ ወከባ ብዙም አያሳስበኝም እኛም ስራችንን እንሰራለን ዲፌንሲቭ ላይ ናቸው እነሱ 85ኛው ደቂቃ ውስጥ ነው ያለነው ወይ ሜቢ ከዛ በላይ በየሰከንዷ ጎሉ ላይ ማኖ ይነካሉ because we are keeping pressure on them እኛ ኳሷን ማስገባቱን እንቀጥላለን መጨረሻ ላይ ፊሽካው ይነፋል ከፊሽካው በኋላ ደግሞ ሌላ ነገር ይመጣል ማለት ነው አመሰግናለሁ መሳይ good to be back with you በጣም አመሰግናለሁ ጃዋር